ሰላም እንደምንድናችሁ። እንግዲህ በርዕሱ ላይ አጠር ያለ ሀሳብ ልስጥ። የአማራ የህልውና ትግል ፈተና ውስጥ በሚገባበት ጊዜ ይህንን ፈተና ለመቋቋም እኔ ነኝ የጦሩ አበጋዝ ወይም አዝማች የሚል ኃይል ተደራጅቶ ወይም ተዋቅሮ ሳይሆን የነፍስያ ትግል በመሆኑ ሁሉም ጫካን ተጋፈጠ። በዛን ጊዜ 10ም 5ም 20ም 30ም እየተሆነ የራሱን መሪ እየመረጠ በሚንቀሳቀስበት ጊዜ ሁለንተናዊ የሆነ አደረጃጀት አስፈላጊነቱ በግልጽ ታወቀ። በዛን ሰዓት ይህ ሀሳብ ራሱ በየፊናው በሸዋ፣ በጎንደር፣ በወሎ፣ በጎጃም እና በመሳሰሉትም ቦታዎች ያለ አንድ ጠንካራ ድርጅት ተንቀሳቅሰው ለድል መብቃት የማይቻል ስለመሆኑ ሀሳቡ ራሱ የመጣው የአማራ ፋኖ አንድ ማዕከል ሊኖረው ይገባል የሚል ሀሳብ ራሱ የመጣው መጀመሪያ ከራሱ ከዘመነ ካሴ ነበር። ይህ ሀሳብ በደንብ በጋራ እየተነጋገሩ እየተመካከሩ የራሳቸውን ወኪሎች እያስቀመጡ ከወኪሎቹና ከአመራሮቹ ጋር ደግሞ ሁኔታቸውን እያነበቡና እያመቻቹ የሆነ መሰረት የሚጥሉ ወይም መደላድል የሚያበጁ ከዛም በኋላ ስርዓትና ህግ የሚቀርጹ በመጨረሻም ወደ አንድነት የሚወስደውን የቃል ኪዳን ሰነድ እንዲጸድቅ የሚያደርጉ ያ ከጸደቀ በኋላ እንግዲህ ወደ አፈጻጸም እንዲከድ በተባለውና በተደረሰው የስምምነት ሀሳብ መሰረት በዚህ አይነት መንገድ ነገሮች ከመጡ ወደ መፋረስ የመጣው አንዱ በዘመነ ካሴና በሱ ዙሪያ ባሉት ሰዎች ነበር። ያም ሆኖ በአጋጣሚ ምክንያት አንዳንድ ነገሮች እንደው ላይስተካከሉ ስለሚችሉ በትዕግስት እያየን በአገር ሽማግሌም እየተባለ ብዙ ነገር ተደረገ። በእግዚአብሔርም በእመቤታችን በቅድስት ድንግል ማርያም ስም መሐላ ከተፈጸመ በኋላ ቃልን ቆርጥሞ መብላት መጣ። በአንድ በኩል አፋሕድ የሚባል አሁንም ቢሆን ከፕሮግራሙ አንጻር ከመርሃ ግብሩ አንጻር ከአደረጃጀቱ አንጻር ከማንነቱ አንጻር በሚታይበትና በአግባብ በሚገነዘቡት መንገድ ራሱን ይፋ አድርጎ ያወጣ ነገር ግን ወዲያውኑ የዛ ተቃዋሚ ነን የሚሉ ቡድኖች ደግሞ የአንደኛው ቅድም መጥቀስ እንደሞከርሽው የአንደኛው መፍረስ ካልተረጋገጠ በቀር አብረን አንቆምም በሚል ጎጠኝነትና መንደርተኝነት በአማራው ህልውና ላይ ከተጋፈጠው መከራ አንጻር ድል በድል ሆኖ ይወጣል፣ በድል አድራጊነት ይናኛል የተባለውን ትግሉን መጎተት ጀመረ። ከዛ በኋላ በዚህ ሲባል አመራሮቹ በራሳቸው በቡድናዊ እሳቤ ቆየት እያሉ ሲመጡ ደግሞ ወደ መለያየት ከገቡ በኋላ እንደው ምን እየተደረገ እንዴት እየተሆነ ወደዚህ የመጣውን ነገር ብንናገር ወደፊት ሊታዩ የሚችሉ ተስፋዎችም እንዳይጨልሙ አንዳንዶቹን አለፍ እያልን መተው ይገባናል ብዬ አስባለሁ። መጨረሻ ላይ ብዙ ነገሮች ተደረጉ። ኋላ አፍባሃ የሚል ደግሞ ኃይል ተቋቋምኩኛል። ለዛ ግንባር ቀደም መሪው ያው ማርሸትም ዘመነ ካሴም ከዛም ደግሞ አስረስ ማረ ዳምጤም እነኚህ ሰዎች ተጨማምረው አሁንም ወደ አንድነት ካልተመጣ የአማራው መከራ አንድ ከሆነ ጠላቱ የታወቀ ከሆነና አንድ ከሆነ በአንድነቱ ተቆሞ በጋራ ዓላማ ላይ ተቆሞ ግቡም አንድ ሆኖ የአደረጃጀት መዋቅርና ስርዓትን የሚመራ መመሪያ ወይም ደንብ ከሌለ ለውጤት አይደረስም። በየቦታው የሰፈር አለቃ ነኝ የሚለው ይበትነዋል የሚል ሐሳብ መጥቶ ለምን የኔን ሐሳብ ትቃወማለህ አልተቀበልክልኝም በሚል አንዱን እንዴት አድርጎ እንደጎዳ እያንዳንዱ ፋኖ የራሱን መግለጫ ስለሰጠ ያንን መደጋገሙ አስፈላጊ አይደለም። መጨረሻ ላይ የሮት ዓለም አይነት የሚመስል ልዩነት መጣ። ዓላማው አንድ ሆኖ ግባቸውን አንድ ማድረግ ሲቻል መጨረሻ ላይ እየሆነ የመጣውን ስናስተውል በጣም ያሳዝናል። አሁን ደግሞ አመራር የነበሩትን መሻር ምን ማለት መጣ። በህይወትም እንደው ብዙም በህይወት ስል እንደው በአካል እዛ ተገኝቶና ተንቀሳቅሶ በርካታ የሆነ እንቅስቃሴ ሊያደርግ የማይችል ያኔ ግን ከባዕደን ጋር አብሮ እየተመካከረ ይሰራል የተባለ የመስፍን ከፈለኝ ጉዳይ ብዙ አናገር ያም ተደበሰበሰና ቀረ። አሁን ወደ ማስረሻ ሲመጣ የሚታየው ነገር አንድ ግልጽ የሆነ የዓላማ ልዩነት በመሃላቸው የአማራ ህልውናን በተመለከተ ግማሹን አማራ የሚያስረሳ በተለያዩ የኢትዮጵያ ግዛቶች ውስጥ በገዛ አገሩ የሚኖረውን አማራ የሚያዘነጋ ነገር ግን ክልል ተብላ በህዋት ተሰፍራ በተሰጠችው የአማራ ግዛት ውስጥ ብቻ ያለውን አማራ መሰረት አድርጎ የሚንቀሳቀስ ዋንኛውን የአማራን ጠላት ከቤተ መንግስት ሳይነቅሉ ለአማራ ህልውና መሰረትና ነፃነት እናገኛለን የሚል የመንደር የፖለቲካ ጥያቄ ወደ ስልጣን የተሸጋገረበትን መንገድ እያሳየ የሚመጣ ሁኔታ የአብዛኛውን የአማራ ህልውና ታጋዮችንና ደጋፊዎችን ስሜት እየጎዳ የሚመጣው ነው ተገኘ። ጭራሽ በግልጽ የአማራ ጠላት ማን እንደሆነ እየታወቀ የትግራይ ህዝብ ጠላት አማራ ነው ብሎ በራሱ የፖለቲካ ፕሮግራም የበየነን ህወሓትን እንደ ወዳጅና ዘመድ አድርጎ ወስዶ የወልቃይት፣ የጠገዴ፣ የራያ፣ የጠለምት መሬቶች ጥቃቅንና ብጣቂ መሬቶች ናቸው እነሱ አያለያዩንም የሚል ግልጽ የሆነ አቋም ከአማራው ታሪካዊ ጠላታችን ነው ከሚለው ከህወሓት ጋር አብረን ለአማራው ድል እናገኛለን የሚል ክሽፍ የሚመስል እሳቤ ይዘው የተነሱ ወገኖች በግልጽ መጥተው የአፋሕድን ዓላማ ማሰናከል፣ ማበላሸት ውስጡም ደግሞ ሰርጎ ገቦችን በማስገባት የነሱ ትክክለኛ እንደሆነ እየታወጀ ወደዚህ ደረጃ ተደረሰ። መጨረሻ ላይ እርስ በርስ አንዱን ይሰልላል፣ አንዱ እንዲያረጋል የሚል ስም የማጥፋት የሚሆን በትክክልም ደግሞ የተደረሰበትን ነገር ደግሞ ጨምሮ የማጋለጥ ነገር በስራ እየዋለ መጣ። እንግዲህ ይህንን ስንመለከት የመጀመሪያ
ለሰርጎ ገቦችም ለሰላዮችም ለአንዳንድ የፖለቲካ የስልጣን ቋማጮችም ለመንደርተኞችና ለጎጠኞችም ከዛም ባሻገር ለአማራ ጠላቱ ሆኖ ራሱን በራሱ ፖለቲካ ፕሮግራም ካስቀመጠው ከህወሓትም ጋር አብረው እንዲቆሙ ሊያስደርግ የቻለው የተጠናከረ የአደረጃጀት ስርዓት ከላይ እስከታች አለ መዘጋጀቱና የተዘጋጀውም እንዲወርቅ በማድረጉ ሂደት የአጥፊዎቹ የህወሓትና የኦህዴድ የፋሽስት ብልጽግናው አሰራር ያዋቅራቸው ኃይሎች ዛሬ አሉ የሚባሉትን ሰዎች እየጎዱ እያስጎዱ በሰላዮችም እየተቦረበሩና እየተሰረሰሩ ለዚህ ውጤት መብቃት ችለዋል። ይሄ ማለት አሁን በየቦታው የሚሰማው ይሄ የድል ውጤት በጋራ ተቁሞ ሰርሳሪዎችን የሚቆጣጠር የመረጃና የደህንነት አቋም ቢኖር ኖሩ ሁለንተናዊ የፖለቲካ እንቅስቃሴዎችን የሚመራ ኃይልና ወታደራዊ አካሄዱን ደግሞ የሚቆጣጠር አቅጣጫ የሚያሳይና መንገድ የሚፈነጥቅ አደረጃጀት ቢኖር ኖሮ ለዚህ አይነት ለተበታተነ ሁኔታ የሚያመች መንገድ ባልተፈጠረ ነበር። እንዲህ በመሆኑ ደግሞ የሚጎዳው የአማራ ህዝብ ነው። ትግሉ ለምን ጊዜም ቢሆን በማይጠፋ ደረጃ የተቀጣጠለ ቢሆንም የትግሉን ዘመን በማራዘምና በአማራ ላይ ያለውን መከራ ጊዜ እንዲያገኝ በማድረግ ሂደት የሚጫወቱት ወገኖች ዛሬ ከማን ጋር እንደሚሳለፈው እንኳን በማይለይ መንገድ ትናንትና በአደረጃጀት ተለያይተናል የሚሉ ወገኖች ዛሬ በመንደርና በክፍለ ሀገር አንድ ሆነናል እየተባለ የትናንትናውን የድርጅት አወቃቀር ለማዳከም እየተሰረ ያለው መንገድ ከውጤትና ከአፈጻጸም አንጻር አደጋው የሆነና እነሆ ዛሬ ስለነ ማስረሻም ሆነ ስለሌሎችም ሰዎች አንደኛው ጎራ ሌላኛውን የስልጣን ቦታ ለመቀማት ብቻም ሳይሆን አብረንን የሚሉትም አንዱን ገልብጦ እኔ የበላይ ልሁን ተብሎ የተጀመረው ሴራ መቼ እንደተጀመረና እስከየት እንደዘለቀ ስለምናቅ ማውራቱ አሁን ስለማይጠቅም ከዋናው የትግል ግብ አንጻር አሁንም ይህንን የተንሻፈፈ እሳቤ አቁሞ ወደ ተስተካከለ መንገድ በመሄድ ጠላትና ወዳጅን ከመሰረታዊ ጠላትነቱና ከታሪካዊ ጠላትነቱ ብሎም ከአሁናዊ ጠላትነቱ አንጻር ለይቶ የሚገነዘብ አይነት የአደረጃጀትና የግብ መዋቅር ካልመጣ በቀር የአማራው መከራ እየረዘመ ሊሄድ ስለሚችል ይህንን ለማስወገድ አሁንም አማራው ተጠንቅቆ ወደሚያስፈልገው አቅጣጫ ያንተ ወኪል ነኝ ብሎ ደሙን እየዋጀ ያለው ንጹህ እውነተኛው ፋኖ በሰላዮችና በአንዳንድ ደካማ የስልጣን ጠማተኞች ምክንያት ዋናውና የህልውናው ትግል ግቡ ባጭር እንዲቀር ከሚያደርጉት ነፃ ወጥቶ ለውጤት መብቃት ቢችል የተሻለ ነው የሚል የራሴ ግምት አለኝ። ከዛ በላይ ያለውን እንደገና ኋላ እናወጋለን። መለሳለሁ። አፈወርቅ ወደ አንተ እንግዲህ ወደ አንተ ልምጣ። አጠቃላይ ነገር እየጠየቅኩ ስለሆነ ነው። እያንዳንዱን ጉዳይ ደግሞ መለስበታለሁ ማለት ስለማስረሻም ራሶች ይጠቃበታለሁ። ግን አሁን ያለውን አጠቃላይ ሁኔታ እንታያችሁ ስለሆነ የጥያቄ ካንተ ተጀምረና ወደ ማስረሻ ጉዳይ መለሳለሁ። ጥሩ፣ በጣም አመሰግናለሁ ጀሪ፣ እግዚአብሔር ይስጥልኝ። በቅድሚያ የመራዩ የኔታ ይባቤ በማረፋቸው በጣም ሀዘን ተሰምቶኛል። እውነት ለመናገር ለማለት ሳይሆን ከልቤ ማለት ነው። ሀዘን የተሰማኝ ለምንድን ነው? እንደ አንድ ሰው በማረፋቸው ብቻ ሳይሆን የእሳቸው ማረፍ እንደ ትውልድም ጭምር እረፍት ነው ብዬ አስባለሁ። እንደ ግለሰብ ብቻ አይደለም፣ እንደ አንድ ትንፋሽ ብቻ አይደለም። ከአባቶቻችን ጋር ከታሪካችን ጋር ከባህላችን ከትውፊታችን ጋር የምንገናኝባቸው ድልድይ ነበሩ እሳቸውና ያ ድልድይ ነው አሁን የተሰበረው። ስለዚህ በጣም ሀዘን ተሰምቶኛል። እግዚአብሔር ነፍሳቸውን በቅዱሳን በጻድቃን ጎን እንዲያሳርፍ ምኞቴ ነው። አጠቃላይ ሁኔታውን ስላልሽ አጠቃላይ ሁኔታውን እንዲሁ ለመገምገም ያህል እኔ በተለይ ከቅርብ ጊዜ ወዲህ በየሳምንቱ ያሉ መሻሻሎችን በፋኖ በኩል የራሴን ግምገማ እየሰራው ትግሉ ወደፊት እየሄደ ነው ወይስ ወደኋላ፣ ምን ጠቀሜታዎች አሉት፣ ምን ጉዳቶች አሉት የሚሉትን ግምገማ እያደረጉ ነበር እና ይሄኛው ለረጅም ሳምንታት ሳደርግ ከነበረው ግምገማ ሁሉ በጣም ትልቅ መታጠፊያ ፖይንት ይመስለኛል። ተርኒንግ ፖይንት ነው። ማለትም የማስረሻ በዚህ ሁኔታ ወጥመድ ውስጥ መግባት ምን ብቻ ሳይሆን በጠቅላላ የአማራ ፋኖ ህዝባዊ ድርጅት አፋሕድ በአፋብኃ የተዋጠበት እና ምናልባትም ከዛሬ 1 ወር ወይ 2 ወር ገደማ በፊት የነበረን የዛሬ ምናል ለመርሃ ግብር ተመልካቾች የሚያስታውሱ ከሆነ ሻዕቢያና ጀብሃን ይሆናሉ በዚህ ከቀጠሉ። አሁን ያለው የአደረጃጀት ልዩነትም በዚህ ከቀጠለ ርዕዮተ ዓለማዊ ልዩነት ፈጽሞ ይመጣል ስንል ነበረ እና እነዛ ናቸው በደንብ ቃል በቃል የሆኑት። እኔ ብለን ነበር ለማለት ሳይሆን እንደው ለመጥቀል ነው። በትክክል በተግባር የሆኑት እነዛ ናቸው። ልዩነት ቀስ በቀስ መፈታት ባለመቻላቸው አሁን ሄደው ርዕዮተ ዓለማዊ ልዩነት ነው እየፈጠሩ ያለው። እሱን በኋላ የካፕቴን መቶ አለቃ ማስረሻን ጉዳይ ስናነሳ አብረን የምናነሳ ይሆናል። ሌላው የጀብሃና የሻዕቢያ ጉዳይም ይመጣል። አንዳቸው እንደ ጀብሃ ይዋጣሉ፣ አንዳቸው ደግሞ እንደ ሻዕቢያ ገነው ይወጣሉ። በዚህ ሂደት ውስጥ መስዋዕት የሚሆሞቻችን ይኖራሉ። ምናልባትም ነገ ከነገ በስቲያ በሚኖረን ትግል ውስጥ በጣም አስፈላጊ የሆኑ ወንድሞቻችን በቀላሉ ልናጣቸው እንችላለን። ብዙ የህይወት መስዋዕትነት ዋጋ ሊከፈልበት ይችላል ብለን ስንገልጽ ነበር። አሁን በተግባር እየሆነ ያለው የአማራ ፋኖ ብሔራዊ ኃይል አፋብኃ ሻዕቢያን ሆኖ እየወጣ ነው። የአማራ ፋኖ ህዝባዊ ድርጅት አፋሕድ ደግሞ ጀብሃን እየሆነ ነው። ራሱን መብላት ጀምሯል። ቀስ በቀስ ከፊሉ እየሰጠመ እየሰመጠ እየጠፋ፣ ከፊሉ ደግሞ እየተበላ ነው የሚሄደው እና
በሚያሳዝን መልኩ እንደዚህ አይነት እንቅስቃሴ ነው ያለው። ይሄ በጣም ለረጅም ጊዜ ካለው የፋኖ ዴቨሎፕመንት አኳያ በጣም መታጠፊያ አዲስ ምዕራፍ ሊባል የሚችል ነገር ነው። እንግዲህ ቀጣይ ሂደቶችን ደግሞ በደንብ የምናያቸው ይሆናል። እመለሳለሁ። በተለይ ደግሞ ማስሸፈት ያለበት አጣብቂኝ የሚለው ላይ ያነጋግረዋል። እንግዲህ እሱ ራሱ በኩል ነገራቸው ነገሮች እንዳሉ ነገር ግን ደግሞ በጎን በኩል ደግሞ ከብልጽግና ጋር እየሰራ ስለሆኑ ማስረጃ እንዳላቸው የሚናገሩ አመራሮች አሉ። እነዚህ አመራሮች ያሉት ማስረጃ የት ነው ያለው? የትኛው ማስረጃ ነው? በግልጽ አቅርበዋል ወይ? እውነትስ መጀመሪያ ውስጥ ለውስጥ ተነጋግረው ማስረጃቸውን አቅርበው ተነጋግረው ችግሮቻቸውን መፍታት ሳይችሉ ቀርተው ነው ወደ ማስረሻን ወደ ማስወገድና ከስልጣን ወደ ማባረር ከአባልነትም ጭራሽ እንዳይኖሩበት እስከማድረግ የደረሰ ውሳኔ መድረስስ የሚያስችል ነው ወይ የሚለው ጥያቄ አንዱ ነው። ሁለተኛ ነገር ደግሞ አፋሕድ ውስጥ ሆነው ዋናው አፋሕድን ለመበታተንና አፋሕድ እንደ አፋሕድ እንዳይቆም እንደ አማራ ድርጅት እንዳይኖር ለማድረግ ሲሰሩ የነበሩ የብልጽግና ሰዎች ዛሬም ዋኖቹ እነሱ ራሳቸው መግለጫ ሰጪዎች፣ እነሱ ራሳቸው አባራሪዎች ወደ ባሉበት ሁኔታ ውስጥ እንደ ነገር መፈጠሩ ሌላ ጥያቄ አይደለም ወይ? ከዛ ውጭ አፈወርቅ አሁን ላይ አፋሕድ የሚመራው ማን ነው? በትክክለኛ አፋሕድ እየተመራ ያለው በማን ነው? ትዝ ይላችሁ እንደሆነ ሐሙስና ዓርብ ላይ ሐሙስ ሌላ ግድዬ የገባ ነው ተመልካዮች ነበረ ከሳተላይቱም ከሁሉም ሳንወጥ እና ፕሮግራም ሳይዘጋብን በፊት ያነሳነው አንድ ነገር ነበረ። አፈወርቅ እንግዲህ ታስታውሳላችሁ። እስክንድር ያለበት ሁኔታ እስክንድር ውሳኔ ሰጪ አይደለም፣ ከውሳኔ ሰጪነት ቦታ እርቋል። እንደው እንግዲህ የድሮ የአፄ ኃይለ ሥላሴ ጉዳይ ሁሉ አንስቶ እንደማሳየነት ሁሉ ያቀረበበትን ከዛ ውጪ ምንድን የሚባለው የሚስተካከሉ ነገሮች ካሉ እንዲስተካከሉ ምንድን ነው የሚታዩ ነገሮች በአይናቸው ያያቸው ለምስክርነት የሚሆኑት ሌላ ሰዎች ነገሮች ሳይሆን እሱ በቦታ ሆኖ የተመለከታቸው ነገሮች ሁሉ በማሳያነት ያቀረበበት ሁኔታ ነበርና አሁን እንደዚህ አይነት ሁኔታዎች ሲታዩ እውነት እስክንድር ከህወሓት ጋር ይሰራል ብሎ የሚያስብ ማን ነው? ስለዚህ አሁን በትክክል አፋሕድ ውስጥ ያለው ማን ነው? አፋሕድን እየመራ ያለው ማን ነው? እውነት የአፋሕድ የተነሳበት እንደ ድርጅት ተዋቅሮ ሲነሳ መነሻችን አማራ መዳረሻችን አማራ ብሎ ነበሩ። እውነትስ ያለው ወይ የነበረበት የትግሉ መነሻ? ሁለተኛ ነገር ደግሞ ፋኖ በዋናነት ትግል ሲጀምር የጀመረበት ክልል ውስጥ ያለውን አማራ ብቻ ለማድረግ እዛው ተፋክቶ ጨርሶ እዛው ተባልቶ አልቆ ሌላውን ትቶ ቤተ መንግስት ያለው ዋናውን ጥላቱን ሳይነካ በዛው ንግስናህን ያጽናል ብሎ ያቆይነት የተነሳ እነዚህ ጥያቄዎች ይነሳሉና በትክክለኛ ውስጥ አሁን ማነው አፋሕድ ይመጣል? ኢየሩስ እንደው ጥያቄው በጣም ግሩም ጥያቄ ነው። እንደው አንድ የትግል የአማራ ህልውና የትግል መሪ ነኝ የሚል ድርጅት ከመነሻውና የሐሳብ አደረጃጀቱን አስመልክቶ መነሻ አማራ መዳረሻ አማራ ካለ መነሻ አማራ መዳረሻ አማራ ማለት ከኢትዮጵያ አማራ ሊለይ ነው? አገሩን የገነባውን ምድር ትቶ እንደ ሌሎች ነፃ አውጪ የፖለቲካ ድርጅቶች እንደ ኦነግ የኦሮሞ ነፃነት ግንባር፣ እንደ ትግራይ ህወሓቶች የትግራይ ነፃነት ግንባር ምናምን እየተባለ እንደ ሶማሌ ምናምን እየተባለ ሊነገርለት ነው ወይስ የምን የፖለቲካ ካርታ ጨዋታ ናት? ይሄ ማለት እኮ ያለውን አገዛዝ ያለውን አስተዳደር የኦህዴድ ብልጽግናን የህወሓትን የትናንቱን የጫካን የፖለቲካ ፕሮግራም ወደ ህገ መንግስት የተቀየረውን የ1987ቱን እነኝን ሁሉ አጽድቆ አማራ በመንደሩ ተለክታ በተሰጠችው ግዛት በባህር ዳር ትወሰናለች ማለት ነው። የቋንቋን ፖለቲካ ዝም ብሎ እየተነሱ የሚናገሩት የአፍ ማጣፈጫና የሰውን ልብ ማማለያ የነሱን ውሸት መሸፈኛ ከዛ እውነቱ የት እንዳለ ሰው ቶሎ እንዳያገኘው ጊዜ መሸመቻና መጨረሻ ላይ ከሚተባበሩት ጋር ተባብረው ሲያበቁ ስልጣን በእጃቸው ሲያስገቡ አሁን ምን ታመጣላችሁ ለማለት የተዘየደ ነው። ሌላ ምንም ነገር የለውም። ለምሳሌ እስክንድር በምን አይነት ሁኔታ ላይ ነው ያለው ከማለታችንም በፊት አንድ ፕሮፌሰር ነበረ፣ ስሙን አሁን መጥራትም አያስፈልገኝም። ከባዕዳን ጋር ተባብራችሁ እንድትሰሩ እኔ ላይዘን ኦፊሰር ሆኜ አገናኛችኋለሁ ከባዕዳን ጋር ብሎ እስክንድርን ሲጠይቅ በዙም ስብሰባ ባዕዳን አብሮት የሚሰሩ ሳይሆን ለፍርድ መቅረብ ያለበት ዋነኛው የአማራ ጠላት ነው ሆኖ ያለው። ያኔ ምናልባት ያ አደገኛና ከባድ መሰረታዊ የሆነ ሰንኮፉን የሚያመላክት የእስክንድር ንግግር እስክንድርን ያረጀውን ባዕዳን ገፍትረው ጥለው ተጭኖ እንዳበቃ መጋዣ ወደ ጎን አድርጎ አዳዲስ ባዕዳናውያን ሊመጡ የፈለጉበትን የክጃሮት መንገድ የዘጋበት አስተሳሰብ። ከዛ ሄደው ማደራጀት ሲጀምር ሌሎቹም በሱ ላይ ሲነሳሱ ያለ ምክንያት አልነበረም። ቃሉን ያመጣው ቅድም እንደተናገርኩት ከጎጃም እኮ ዘመነ ነበር አንድ መሆን አለብን የሚለውን መጨረሻ እሱ መመረጥ እንዳልቻለ ሲያቅ ነው ያጣጣ ሁሉ እንዴት እንደመጣ። እንደው እውነቱን ለመናገር እኔ ዘመነን ጠልቻ አይደለም፣ ብዙ ቦታ ያረጋግጧል። ከዛ ነገሩ ታይቶት እንደገና ለመሸፈትም በቅቷል። ሲሸፍት ግን ለእውነት ቢሆን ዘመነ ኢትዮጵያ እንዲመራት ደስታውን አልችልም። የውስጥ የአስተሳሰብ ደካማ እይታዎቹን አስወግዶ በመንደር የመወሰን ስልጣን ትቶ የአማራ መሰረታዊና ታሪካዊ ጠላት ከሆነው ከህወሓት ጋር ተነጋግሬ አብሬ ከሚል የአፋሕድ ድርጅት ውስጥ ገብቶ
ለአማራ ህልውና ጠላት የሆነን የአስተዳደር ስርዓት እገረስሳለሁ ከማለት ይልቅ በዚች በባህር ዳር ስልጣን የምትወስን መነሻ አማራ መድረሻ አማራ መነሻና መድረሻ እኮ የአማራ ተብሎ እኮ ተለክቶ ተሰጥቷል። በቃ ምንም እኮ የለም። ጭራሽ አንደኛውም እኮ ክፍለ ሀገር የሰሜን ኦሮሞ ነው ተብሎ ተለይቶለታል። ስለ ወልቃይ ስለ ጠገደ ስለ አንዲት ቃል ሲናገሩ አንሰማም። የወልቃይ ጠለምት ጠገደ ጉዳይ የኢትዮጵያ የህልውና ጉዳይ ነው። የዳር ድንበር ጉዳይ ነው። እንዲህ ዝም ብሎ ብጣሽ መሬት ነው ተብሎ አስረስ ማረ ይሁን ማርሸት ፀሐይ ሲናገር ሰምቻለሁ። የብጣሽ መሬት ጥያቄ የማንነት ጥያቄ ነው። የአማራነት የህልውና ዋንኛው መሰረት ነው። በዛ ቦታ ላይ የተፈጠረውን በደልና ግፍ የተፈጸመውን የዘር ማጥፋት ወንጀል የተፈጸመውን ወረራ ህወሓት መጥቶ የማዕከላዊ መንግስት ስልጣን በበላይነት ከመያዙ በፊት በ1972 ዓ.ም ምን ያህል ግፍና በደል በአማራው ህዝብ ላይ ተፈጽሞ አብዛኛው አሁን በስደት በሱዳን በአውስትራሊያ በኒውዚላንድ እንደሚኖር እኔ ራሴ አውቃለሁ። አነጋግሬያቸዋለሁና ፕሮግራምም ሰርቻለሁና ያ ሁሉ ቀርቶ ስልጣን ጭራሽ በእጃቸው ሲይዙ የትግራይ ምዕራብ ግዛት ብሎ ሲወሰን ያንን ተቀብሎ አንስቶ አያውቁም። መጨረሻ ላይ ደግሞ የሚሉት ከተደራጁ ሌሎች የፖለቲካ ድርጅቶች ጋር ሆነን ስለመጪው ኢትዮጵያ እንመክራለን ነው። የኢትዮጵያን ምድር ሰላም የሚያሳጣ እርስ በርስ በደም የሚያቦጫርቅ የዘርና የጎሳ ፖለቲካን እውን አድርጎ በነፃነቱ አንድ ሰው ከአንድ ግዛቱ ወደ ሌላኛው እንዳይንቀሳቀስ ያደረገውን የአብይን ስርዓት ህገ መንግስት አንድም ቀን ተችተውታል። ጭራሽ ይበልጣል ማን ነው ይበልጣል አልኩኝ። ይልቃል ምን አለ እሺ ይላሉ እንደ እና ያገለ ምና ያው በደልንና ግፍን በአገር ላይ አንግሶ ለዘላለም ሊኖር ይችላል የሚባል ህገ መንግስት ዘላለማዊ አይደለምና ያንን መሻር በሚቻል መንገድ በሁለንተናዊ ትግል ህገ መንግስቱ ራሱ ተቀዶ ወይም ጥቅም ያለው ሐሳብ ብቻ ከዛ ተወስዶ የዜግነት ፖለቲካን የሚያስቀድም ስርዓት እንዲመሰረት የሚያደርግ ህገ መንግስት እንቀርጻለን ብሎ ድሮ ሰማያዊ ፓርቲ ውስጥ ወዲያ ወዲህ ሲል የነበረ ሰው አሁን ተገልብጦ መጥቶ ህገ መንግስቱን እንዳለ መቀበል ግድ እንደሚል አድርጎ እየሰበከ ሲመጣ ስናይ ምን ያህል የባዕዳናውያን ቅርንጫፎች ፖለቲካውን እያበላሹት የአማራን ህልውና ከሚያጠፉት ወገኖች ጋር አብረው ተባብረው ለስልጣን እየታገሉ እንዳሉ ከነሚዲያዎቻቸው ያሳያል። የእስክንድርን ንግግር እኮ ይናገራሉ። በትችት መልክ ነው የሚያቀርቡት። እስክንድር ለኢትዮጵያ የሚያስፈልገው ይሄ ስለሆነ የአማራ ህልውና የሚጠበቀው ይሄ በመሆኑ የትግሉ መነሻ በአማራ ምድር ይሁን እንጂ መዳረሻችን ኢትዮጵያን አድነን ከሌሎች ወገኖቻችን ጋር ተመካክረን በሽግግር ስርዓት መክረን አገርን እንደ አገር እናስቀጥላለን ሲል ያንን እንደ ወንጀል ቆጥሮበት ሲነሳሱበት ማያቸው ብዙ ተንታኝ ነን የሚሉ ደካሞች አሉ። እስክንድር ራሱ መግለጫ ሲሰጡ ድሮ የአፋድ ሊቀመንበር ነበር የሚለው ምን ያህል ተጽዕኖ ስር እንዳለ የሚያሳይ እስክንድር ነጋ ነው የሚል በቃ ዘመነ እንኳን መግለጫ ሲሰጥ ወይም የሆነች ወረቀት ይዞ መጥቶ ሲያነብ የአፋድ ሊቀመንበር እንዳይ 13 የአግድም ወንበር ኮማንድ አባላት ሴንትራል ኮማንድ አባላት ነን የሚሉ ሰዎች የተቀመጡበት ስለሆነ ማን ብለው ነው የሚጠየቀው። ይሄ ሁሉ ችግር አለባቸው። ይሄ ሁሉ ችግር ፈጥረው መከራቸውን አዝመው ግማሹ ለአማራው ጥላት ሄደው በግልጽ ገብሮ የአማራ ነፃ አውጪ ግንባር ብሎ እንደው ቢወጡ ይሻል ነበር። እንዲህ አይነት ማምታታቱን ከመፈጸም ምንም እኮ ከህወሓትም ጋር እኮ መሰረም ለማግኘት ይሁን የትግል ግንባር አብረው ለመፍጠርም ይሁን የአብይን አገዛዝ ለመገልበጥ የህወሓትን ዓላማ እኮ ተሸክመው መጓዝ አያስፈልግም። መጀመሪያ መደራደር ያለባቸው ከራሳቸው የግድ እንደው አንድ ባይሆኑ እንኳን በአንዳንድ ሀሳብ በተለያየ ምክንያት ከሚለያዩ ወገኖቻቸው ከአማራ ወገኖች ከአማራ ፋኖች ነው ይህንን ለማድረግ አልቻሉም። ስለዚህ እስክንድርም አሁን ነፃ ሆኖ ነው የሚንቀሳቀሰው ተብሎ በእንዲህ አይነት ቦታ ላይ እያለ ምስክርነት ሰጠ የሚባለው ዋጋ ስለሌለው እንዲሁ ወደፊት ሁኔታዎች ስለሚታዩ ያንን በጊዜ እንለፍና የአደረጃጀቱን ስህተት የአደረጃጀቱን ሰንካ አሁንም ነቅሰን አውጥተን እንዴት ተደርጎ ለነፃነት አማራው ለህልውናው ነፃነት በቅቶ አገር እንደ አገር እንደሚያስቀጥል ጊዜው አሁንም አለና እነኝን አስቸጋሪ የሆኑ የአመራር አካላትን ወይ በአግባቡ መክሮ በማስተካከል ያም ካልሆነ ደግሞ ስርዓት በማስያዝ የተጠናከረ አደረጃጀት ካልመጣ በቀር የአማራው መከራ በእነኚህ ደካማ በሆኑ የአደረጃጀት መንፈስ በሚመሩትና ለስልጣን ቋማጭነታቸው ምንም ጥያቄ በማስገባ መንገድ የተደራጁትን በደንብ አይቶ ማንነታቸው መለየት ነው ጠቃሚ ብዬ አስባለሁ። በማስረሻ ጉዳይ ተመጣጣ በማስረሻ መለሳል በማስረሻ ነው በመስሪያ ደሳይ የተወሰነ ምሳሌ ማለት ነው። ዋናው ነገር ግን እውነት ከውሳኔው ጀርባ ያለው ነገር ምንድን ነው? ማይክ ስራ ድምጽ ሰማችሁ አይደል? ድምጽ የለም ብራና ቅድም አልተሰማችሁም ሲገባ እንደዚህ ነው ይሰማል፣ ግን በጥራት አይደለም። አሁን ይሰማል። አሁን ተሰማናል። ገጤ አሁን በጥራት ይሰማል። ይሰማል። ገጤ በጥራት ባይሆንም ይሰማል። በጥራት ባይሆንም ይሰማል። ገጤ የማነሱ የማስረሻው ጉዳይ ነው ያመጣው። የማስረሻ ሰጥተና ያረሱ ተሳልሞ ስናነሳ
ውሳኔ መተላለፉ ወይም ደግሞ ከባዕድ ብልጽግና ወይም ደግሞ ከምናምን ጋር የሚሰሩ ማስረጃ አለን፣ ስለዚህ ማስረጃውን እናጋለጣለን እና ምናምን የሚሉ አቤቱታዎችን እንጂ እነ ማስረሻ ይሁን መስፍን ደሳለኝ እንደው ቅድም አቶ ተቆማ አድርጓል። አሁን ያለበት ሁኔታ እንደተጠበቀ ታሞ እንደነበረ እናውቃለን። ከዓመት በኋላ መጥተህ መስፍን ደሳለኝ ላይ ውሳኔ ወስጃለሁ አባርጋለሁ ከአባልነት ማሰናበቻለሁ ስትል ማስረሻን መጥተህ ከአመራርነት ማሰናበቻለሁ ከአባልነት ማባረሪያለሁ ስትል ከጀርባው ምንድን ነው ያለው? እውነት የህወሓት ፖለቲካ ነው የሚቀበለው ማለት ለጥይት መግዣ በሚል ወይ ደግሞ ጥይት ለማግኘት በሚል ህወሓትን ተቀብለህ ትግሉን አፍርሰህ በአዴን ውስጥ የተሰገሰገው በአዴን ዓላማ አሳክተህ የተነሳበትን ያለውና ትግል ዜማ አድርገህ በዚህ ደረጃ ማባዛት ነው ወይ የነበረው እቅድ የሚለው አንደኛው ነገር ነው። ከዛ ውጭ ያለው ነገር እንዴት ነው? በተለይ ከእስክንድር ጋር እሱን ማብረን ላሳለ እስክንድር ያለበት ሁኔታ እስክንድር ውሳኔ ሰጪነቱ ዜሮ መግባቱ እንዳሻውልት ቁጭ እንዲል መደረጉ እነዛ ሁሉ ስንናገር በላያችን ላይ ተለያዩ ተቋርጦ እንዲኖር የተደረገበት ጉዳይ አሁን ደግሞ እስክንድር ሊገደል ነው፣ እስክንድር ላይ ፋን እስክንድር ህወሓት ያባረረው ምናምን የሚል ሮሮ በዛው ነጥብ ላይ ተወረደ ግለሰብ አንድ ሲሰማ ምንድነው የሚሰጠን ምልክት? ምንድነው የሚነግረን ነገር? ድርጅት ውስጥ ምን እየተካሄደ ነው? ከጀርባስ ምን እየተሰራ ነው ያለው የሚለው እውነት ፌር ነው ያሉት ነገሮች ትክክለኛና እውነት እንደው ሁሉ ተቀበልና ነገር ግን እውነት የተባረሩበት ላይ ለከሌ ነው አይደል? ማንም ይሰራ ነበር፣ ማንም ያደርግ ነበር እሱ ነው የታሪክ ድረስ ነው ተደማ ቆርጦ ይላል። ስለዚህ አጠቃላይ ሂደት ውስጥ እየተከደበት ያለውና ሁኔታው ትተመለከቱ። ጥሩ፣ በጣም አመሰግናለሁ ጀሪ፣ እግዚአብሔር ይስጥልኝ። በቅድሚያ መረጃዎችን ለመጥቀስ ልሞክር። እዚህ አካባቢ ያሉ መረጃዎችን ካፕቴን መቶ አለቃ ማስረሻ ሰጤን በተመለከተ እሱ እስካሁን እጅ ሰጥቷል፣ እጅ አልሰጠም የሚሉ መረጃዎች በስፋት እየተናፈሱ ነው የሚገኙት። ነገር ግን በጠላት ሰራዊት አባላትም እየተፈለገ እንደሆነ በወገን በኩልም ደግሞ በተለይ አርበኛ መከታው ማሞ ከሸዋ በኩል እንዲሁም ከወሎ ቤት አማራ በኩል ማለትም ከአፋብሃን በመወከል ማለት ነው እነ አርበኛ ድርሳን ብርሃን የሚመሩት ኃይል በጥምረት እየፈለገው እንደሆነ ለመደምሰስ እየተዘጋጁ በነበረበት ሰዓትም እንዳመለጣቸው አረጋግጫለሁ፣ ሰምቻለሁ። ትልቁ ፍላጎታቸው ለማሰር ብቻም አይደለም። አሁን የአፋሃድ ከፍተኛ አመራሮች በተለይም ኢንጂነር አሻግሬ ባየና ረዳት ፕሮፌሰር ጌታ አስራደ ሰሞኑን በአደባባይ ወጥተው የተናገሯቸው ሀሳቦች አሉ። እሱም በቁጥጥር ስር አውለን ምርመራ ለማድረግ እንቅስቃሴ እያደረግን ባለበት ሰዓት አምልጦናል የሚል ነበር። መጀመሪያ ሁለቱንም አምልጠውናል ይላሉ። ከዛ በኋላ መስፍን ከፈለኝ በጤና ምክንያት አስቀድሞም እንዳልነበረ ጌታ አስራደ ጨምሮ ይገልጻል። እና በዋናነት መስፍንን በተመለከተ እንግዲህ ከዛ አፈትልኮ ከወጣው የድምፅ ቅጂ በኋላ በይፋ ወደ ሰራዊቱ መቀላቀሉ ባይነገረንም ነገር ግን ተቀላቅሎ ስራውን ሲሰራ ነው የቆየው። የታሰረበት ጊዜ አልነበረም። ምርመራ የተጀመረበት ጊዜም አልነበረም። ለይስሙላ ኮሚቴ ተዋቅሮ ነበረ። ኮሚቴውም ወዲያውኑ ከአቅም በታች ፈርሷል። ስለዚህ በቀጥታ ስራውን ሲሰራ ቆይቶ ከዛ በኋላ ግን ስላመመውና በህመም ምክንያት በሰራዊቱ ካምፕ ውስጥ መቀጠል ስላልቻለ ህመሙን ለማስታገስ ወደ ሌላ ቦታ እንደተንቀሳቀሰ እና ከካምፕ ውጭ እንደሆነ አስቀድመንም ሰምተናል። ይህንን ጌታም አረጋግጧል ጨምሮ ማለት ነው። ስለዚህ አሁን የመስፍን ስም የተጠቀሰበት ትልቁ ዓላማ ማስረሻ ሰጤን በደንብ ክሪሚናላይዝ ለማድረግ እሱን ለመወንጀል ታስቦ እንደሆነ ግልጽ ነው ማለት ነው። ማለትም መስፍን ላይ ሚዲያውም ጭምር ሲጮህ ነው የከረመው። አስቀድሞ ለምንድን ነው የማይጠየቀው? ለምንድን ነው እንደዚህ የማይደረገው? ባላችሁን መሰረት ይሄ እኮ አልተደረገም የሚሉ ቅሬታዎች ሲነሱ ነበረ በስፋት። ስለዚህ እነዛን ቅሬታዎች መሰረት አድርጎ አባሪ ተባባሪ ለማድረግ ነው ትልቁ ዓላማው የተጠቀሰበት እንጂ መስፍን ምንም ሜዳ ላይ ያለ ሰው አይደለም። በዚህ ሰዓት ይሄ ደብዳቤ ይሄ መግለጫ ወጣም አልወጣም በመስፍን ሁኔታ ላይ የሚቀይረው ነገር የለም። እርግጥ ኮሎኔል ፋንታሁን ሙሀቤ የት ነው ያለው አምጣው ተብሎ በነ አርበኛ መከታው ማሞ ተጠይቆ ነበረ። ነገር ግን አይ ቆይቷል፣ በሌላ ቦታ ነው ያለው፣ በህመም ላይ ነው ያለው የሚል መልስ እንደሰጠም ጭምር ሰምቻለሁ። የሆነ ሆኖ ወደዚህ አይነት ጉዳይ ያመራው ነገር ምንድን ነው የሚለውን በጥቂቱ ለመጥቀስ ያህል ከትናንት በስቲያ ስብሰባ ነበራቸው። ስብሰባው በተለይ የሸዋና የወሎ ቤት አማራ ወሰን ላይ ያለች የቤት አማራ በኩል የምትገኝ ደገር ከተማ ላይ የነበረ ስብሰባ ነው እና ደገር ከተማ ላይ አርበኛ መከታው ማሞ ከድርሳን ብርሃኔ ጋር በመተባበር ማለትም ሁለቱ ማለት አፋብሃና አፋሃድ በቅንጅት ማለት ነው። አዲስ አሁን እየመጣ ያለው ድርጅት እንደማለት ናቸው ሁለቱ ማለት። እንደ አፋሃድ ብቻ አይደለም፣ እንደ አፋብሃ ብቻም አይደለም።
ስለዚህ ሁለቱ ድንገት መጣንም ሳይሉ ጠብቁንም ሳይሉ ድንገት ነው ደገር የተገኙት። ደገር የነበሩት እነ ኮሎኔል ፋንታሁን ማሀቤ እና እነ ካፕቴን መቶ አለቃ ማስረሻ ሰጤ ናቸው። እዛ ከተገኙ በኋላ እንደ ሰርፕራይዝ ስብሰባ ተደረገ። በዚህ ስብሰባ ላይ አስቀድሞ ድርሳን አልተገኘም። ድርሳን ወደኋላ ቀርቶ ነበረ። ስብሰባውን የሚመራው አርበኛ መከታው ማሞ ነው። በዚህ ስብሰባ ከተነሱ አጀንዳዎች መካከል 3 መሰረታዊ አጀንዳዎችን አንስተዋል። አንደኛው አፋብኃና አፋሕድ የሚያደርጉትን የአንድነት ጉዞ የሚመለከት ነው። ሁለተኛው ደግሞ አፋሕድ በተለይ ከአሜሪካ ኤምባሲ እንዲሁም ከአውሮፓ ህብረት፣ ከአፍሪካ ህብረት እና ከኢጋድ ጋር ጀምሮት የነበረውን ግንኙነት በተመለከተ ምን ደረጃ ላይ እንደደረሰ ማወቅ ነው። ሶስተኛው ደግሞ የአፋሕድን አጠቃላይ ድርጅታዊ ሁኔታ በተመለከተ ግምገማ ማድረግ ነው የነበራቸው ዝግጅት። ስለዚህ በዚህ ስብሰባ ላይ አርበኛ መከታው ማሞ አፋብኃና አፋሕድ የጀመሩት የአንድነት ጉዞ ስኬታማ መሆኑን የአመራር ድልድል ማድረግ ብቻ እንደቀረ እንጂ ሌሎች ጉዳዮች እንዳለቁ በሪፖርት መልኩ አቅርቦላቸዋል። ይህንን ሪፖርት ሲያቀርብ ኮሎኔል ፋንታሁንና ካፕቴን ማስረሻ ጥያቄዎችን አንስተዋል። ይህንን ጥያቄ ሲያነሱ ደግሞ 2 ጥያቄዎች ናቸው ያነሱት። የመጀመሪያው የርዕዮተ ዓለም ጉዳይ የሚል ነበረ። ማለትም አሁን ርዕዮተ ዓለም አድርገው እያነሱት ያለ አፋብኃዎች መነሻችንም መድረሻችንም አማራ ይላሉ፣ አማራነት ርዕዮተ ዓለማችን ነው ይላሉ። ይሄም ደግሞ ወደ ተገንጣይነት የሚወስድ ትንታኔ ነው። የአማራን ብሔርተኝነት ልክ ባለፈው ጊዜ ኢንጂነር ይልቃል ጌትነት ከሰጠው አስተያየት ጋር ተንተርሰን ስናነሳ እንደነበረው የአማራን ብሔርተኝነት ወደ ወያኔ ብሔርተኝነት፣ ወደ ኦነግ ብሔርተኝነት የመውሰድና የተገንጣይ ብሔርተኝነት የማድረግ ከኢትዮጵያ የመነጠል አዝማሚያ ያለው ነው የሚል ይህንን ትንታኔ በማቅረብ ኮሎኔል ፋንታሁንና ካፕቴን ማስረሻ ቅሬታዎችን አቀረቡ፣ ተቃውሟቸውን አሰሙ እና በዚህ ሰዓት መከታው ማስረዳት አልቻለም። አይ ዋናው አማራ ብለን የተነሳ ነው፣ አማራ ብንል ምንም ክፋት የለውም፣ ምን ችግር አለው የሚል ምን ችግር አለው ነው በቃ እንጂ ፖለቲካዊ ትንታኔ ውስጥ አልገባም። እውነት ለመናገር ይገባኛል ምን ችግር አለው አለ ሲሉኝ በስብሰባው የታደሙ ሰዎች መከታው ምን እንዳላቸው አክሰንቱ ጭምር ይገባኛል በደንብ ማለት ነው። ለመከታው ይሄ አመለካከት ይሄ አስተሳሰብ ትንሽ ሩቅ ነው። እውነት ለመናገር እሱን ዝቅ ለማድረግ አይደለም። ጀግና ወታደር እንደሆነ አውቃለሁ። ጀግና አርበኛ ነው፣ ጀግና ፋኖ ነው፣ ቅን ነው፣ ጥሩ ጸባይ ያለው ሰው ነው፣ ምንም ጥያቄ የለውም። ነገር ግን ፖለቲካዊ ጉዳዮችን በተለይ እንደዚህ አይነት ርዕዮተ ዓለማዊ ጉዳዮችን ደግሞ መተንተን የሚችል ሰው አይደለም። ለፖለቲካ በጣም ሩቅ የሆነ ሰው ነው። ጎበዝ አርበኛ ነው፣ ጎበዝ ተዋጊ ነው እንጂ ለእንደዚህ አይነት ርዕዮተ ዓለማዊ ፖለቲካ በጣም ሩቅ ነው። እንደውም ምን ችግር አለው ሲል ኮሎኔል ፋንታሁን ሲያነሳቸው የነበሩ መከራከሪያዎች የውጫሌ ውልን ነበር እንደ ምሳሌ አድርጎ ሲያነሳ የነበረው እኔ በሰማሁት በደረሰ የመረጃ መሰረት ማለት ነው። ማለትም የውጫሌውን ጣሊያኖች ወደ ኢትዮጵያ በመጡበት ጊዜ እና ከምኒልክ ጋር ከምኒልክ ጋር ድርድር ስምምነት ባደረጉበት ጊዜ አንቀጾች ሁሉ ብዙዎቹ ትክክል ነበሩ፣ ችግር አልነበራቸውም። ችግር የነበረባት መዘዘኛዋ አንቀጽ 17 ብቻ ነበረች። ከሷም ደግሞ ኢትዮጵያ በውጭ ሀገራት በኩል ወደ ውጭ ሀገራት የምታደርጋቸውን ግንኙነቶች በጣሊያን በኩል ማድረግ ይቻላታል የሚለው የአማርኛ ቅጂና በጣሊያን በኩል ማድረግ ይገባታል የሚለው የጣሊያንኛ ቅጂ የተለያየ የተቃራኒ ትርጉም ማምጣቱ ነው በማለት ይህንን ጭምር ተንትኖ ሲያስረዳና በዚህ ሲከራከር እንደነበር ምን ችግር አለው ማለት ትክክል አይደለም እያለ ሲያስረዳ እንደነበረ ሰምቻለሁ። አሁን እነዚህ የውጫሌን ውል የተነተነበት መንገድ ያደረጉት ክርክር ሁሉ ለመከታው በአንድ ቃል ምን ችግር አለው ተብሎ የሚታለፍ እንጂ በቀላሉ ግልጽ የሚሆን ሀሳብም አይደለም እውነት ለመናገር እና በደንብ ያለ መግባባት ርቀታቸው ብዙ ኪሎ ሜትር እንደሆነ መገመት ይቻላል። ከዚህም ተነስቶ ማለት ነው። ስለዚህ ካፕቴን ማስረሻም ይህንኑ ተቃወመ። እንደዚህ ማለት የለብንም ኢትዮጵያን ለማንተን ነው እንደዚህ የምንለው፣ መላ ኢትዮጵያ የምትሆን መተው የለብንም። አማራ የኢትዮጵያ መስራች ማህበረሰብ ነው። እንዴት ከዚህ ልንወጣ እንችላለን? ራሳችንን በዚህ ወያኔ ቀንብቦ በሰጠን ክልል ውስጥ አጥረን መኖር የለብንም። ከመሰረቱም ይሄ መነሻ ሀሳብ የወያኔ ነው፣ ወያኔ ያመጣው ሀሳብ ነው የሚል ትንታኔ ጭምር ጨምሮ ነበር ተቃውሞውን ያሰማው። ከዛ በኋላ ቀጥሎ የመጣው ሀሳብ ደግሞ በወያኔስ ጉዳይ አፋብኃ ከወያኔ ጋር እየሰራ ነው እና እኛም ከወያኔ ጋር ልንሰራ ነው ወይ፣ በዚህ ጉዳይ ተስማማችሁ ወይ የሚል ጥያቄ ነበር የተነሳው። በዚህም በተመሳሳይ ምን ችግር ዋናው ብልጽግና መጣል ስለሆነ ድረስ አላማችን ምን ችግር አለው የሚል ሀሳብ ተነሳ። ቀጥሎ እንደውም አርበኛ መከታው ማሞ ያነሳው አንተ ከመንግስት ጋር ስለምትሰራ ነው፣ ከብልጽግና ጋር ስለምትሰራ ነው ወያኔን ሁልጊዜ የምትጠላው የሚል መከራከሪያ ጭምር እንዳነሳ እና ሀሳቦች ሁሉ ወደ አለመግባባት እንደሄዱ እንደውም ወደ መጨረሻው አካባቢ ካፕቴን ማስረሻ ሰጤ ነገሮቹ ወደ መካረር መሄዳቸውን ሲያውቅ አመጣጣቸውንም ሲያውቅ ትንሽ መለሳለስ ጀምሮ እንደነበረ ይሁን ብዙሃኑ ከተስማማችሁ የሁለታችን ብቻ መቃወም ምን ማለት ላይሆን ይችላል የሚል ሀሳብ አንስቶ እንደነበረ፣ ኮሎኔል ፋንታሁን ማሀቤ ግን ድርቅ ባለ መልኩ እንደዚህ ሊሆን አይገባም የሚል ሀሳቦችን አንስተው እንደነበረ እንደውም
በውጭም ጭምር ከስብሰባም ውጭ ጭምር የሚናገሩት ሀሳብ እሳቸው 1983 የኢህዴን ታጋይ ሆኜ ወያኔን ወደ 4 ኪሎ በማምጣቴ ደርግን ያጠቃው መስሎኝ የሰራሁት ስህተት ራሱ ሌላ ጸጸት ያለብኝ ነው፣ ሌላ ንስሐ የሚያስፈልገው ነው እና ድጋሚማ ወያኔን ወደ 4 ኪሎ አላመጣም የሚል ሀሳብ ጭምር እንዳነሱ ነው የሰማሁት። ስለዚህ እንደዚህ አይነት ሀሳቦች ናቸው ወደ መካረር እያገቡት። መጨረሻ ላይ መንገዶች ሁሉ ተዘጋግተው ነበር። ዙሪያውን እንዳልኩት በሁለት አቅጣጫ በተለይ ከሸዋ በኩል በነ አርበኛ መከተው ማሞ በዋናነት በዘመቻ አዛዡ በአርበኛ አማን እሸቱ የሚመራ ኃይል፣ ከዚህ ከአፋብኃ በኩል ደግሞ በወሎ ቤት አማራ በኩል በአርበኛ ድርሳን ብርሃኔ በኩል የሚመራ ኃይል ሙሉ ደገርና አካባቢውን ከበባ አድርጎ ነበር። እስከ ጎጃም ወሰን ድረስ እስከ ወግዲ ድረስ ተዘግቶ ነበር። በደራ በኩልም በተመሳሳይ መንገዶች፣ እንቅስቃሴዎች ሁሉ ዝግ ነበሩ። በዚህ ሁኔታ ውስጥ ከበባ ውስጥ እንደገባ ሲያቅ ካፕቴን መቶ አለቃ ማስረሻ ሰጤ እንዳመለጣቸው ሰምቻለሁ። እስካሁኗ ሰዓት ድረስ ግን አሁንም በጠላት በኩልም እየተፈለገ እንደሆነና በተመሳሳይ በፋኖ በኩልም ደግሞ በሁለቱ ቅንጅት በሚመራው ሰራዊት እየተፈለገ እንደሆነ፣ ነገር ግን በግልጽ አድራሻው የቱ ጋር እንደሆነ አልታወቀም። እሱን መጠየቅም አስፈላጊ ስላልሆነ እኛም በዝርዝር አልጠየቅንም። ነገር ግን አጣብቂኝ ውስጥ መሆኑ በጣም ግልጽ ሁኔታ ውስጥ ነው ያለው ማለት ነው። ሌላው ምናልባት ነገ ከነገ በስቲያ የሚፈጠሩ ነገሮች ከዚህ የተለዩ ሊሆኑ ይችላሉ፣ አናውቅም። እነዛን ነገ ለሚኖረን ዝግጅት ደግሞ ይዘን ለመምጣት እንሞክራለን። ማለትም ሁኔታዎች ጭምር ናቸው የሚወስኗቸው። እነዛን በደንብ ማወቅ አንችልም ማለት ነው። ከዚህ ውጭ አፋሕድ ያወጣውን መግለጫ በተወሰነ መልኩ ለማየት ሞክሬ ነበር። አጭር በጣም ገላጭ የሆነ መግለጫ ነው ያወጣው። በዚህ መግለጫ በቅድሚያ የአማራ ፋኖ ህዝባዊ ድርጅት የአማራ ትግል ዘመን ቀያር የሆነ ርዕይና መርህ ያለው ማኒፌስቶን መሰረት አድርጎ የሚታገል እንደዚህ እንደሆነ ይገልጻሉ። ነገር ግን ማኒፌስቶ ከዚህ በፊትም እንዳነሳ ነው አማርኛ ቋንቋን የሀገሪቱ ብሔራዊ ቋንቋ እንዳይሆን ከብሔራዊ ቋንቋነት ዝቅ አድርጎ የስራ ቋንቋ እንዲሆን የደነገገ ማኒፌስቶ ነው። በተመሳሳይ የአማራ ጽመርስቶችን እነ ወልቃይት፣ ራያ፣ መተከል፣ ደራ የመሳሰሉትን በነገዶች መልካም ፈቃድ በነገዶች ስምምነት መፍትሄ ይሰጥባቸዋል ብሎ የደነገገ ነው። ይህም ማለት አሁን አገዛዙ የሚለው የህዝበ ውሳኔ ጥያቄ ማለት ነው። በዛ መልኩ እንዲፈቱ የሚወስን ነው። እንግዲህ ይሄ ምኑ ዘመን ቀያሪ የሚያኮራ ማኒፌስቶ እንደሆነ በደንብ አይገባኝም እውነት ለመናገር። ባለፈው ጊዜ በዝርዝር ስለሄድንበት የማኒፌስቶን ጉዳይ አሁን ብዛም አልሄድበትም። ሌላው ተገደን የገባንበት የመከላከል ጦርነት በዓለም አቀፍ የጦርነት ህግ መሰረት እንዲፈጸም ጥብቅ ቁጥጥር የሚያደርግ ድርጅት ነው ሲልም አፋሕድን ይገልጻል። ይህም በተመሳሳይ እኔ እዛው በነበርኩበት ሰዓትም ማውቀው ነው። አሁንም እኔ ከመጣሁ በኋላም እየተባባሰ የመጣ እንጂ የተሻሻለ ነገር እንደሌለ ነው ያስተዋልኩት። የእዝ ሰንሰለቱ እውነት ለመናገር በሁለቱም ድርጅቶች በኩል በጣም የላላ በጣም ደካማ ነው። ይህን ያህል ጥብቅ ቁጥጥር የሚያደርግ ድርጅት አይደለም። ይህም እንደው ዝም ብሎ ከማጃኮሚያነት የዘለለ አይመስለኝም። ውስብስብ ክስተቶችን በጥበብ በማለፍ አፋሕድ የአመራር ብቃቱን በተግባር አሳይቷል የሚል አረፍተ ነገርም ጭምር አይቻለሁ። ይህን በተመለከተ እጅግ በጣም ያሳዘነ ሽንገላ ነው። በየጊዜው ቅስምን ከሚሰብሩ ነገሮች መካከል አንዱ አፋሕድ ውስጥ የሚሆን አፋብኃ ውስጥ የሚፈጠሩ ችግሮችን መፍትሄ የሚሰጥ አመራር አለመኖሩ ነው። አመራሮች በጠቅላላ በየጊዜው የሚያደርጉት አንድ ችግር ሲፈጠር ተከታትለው ቤንዚን ነው የሚያከፈክፉት። እዛ ችግር ላይ ችግርን የበለጠ የማባዛት አቅም እንጂ አላቸው ችግርን የመፍታት አቅም እምብዛም አላየውም እውነት ለመናገር። ይሄ ምኑ በሳል ውስብስብ ክስተቶችን በጥበብ ማለፍ የሚያስችል ምን እንደሚያስብል አላቅም። በዝርዝር በዚህ ወቅት ይሄ ችግር ተፈጥሮ እንደዚህ አይነት ማባባሻ ተፈጸመ እያልኩ መዘርዘር እችላለሁ። ምንም አስፈላጊ ስላልሆነ ያለ ጠላት ፕሮፓጋንዳ መጠቀሚያም እንዳንሆን ከማሰብ ነው ይህንን የምንለው። እና ወደፊት ግን ድርጅቱ ራሱንም እየበላ ራሱንም እያከሰመ በመጣ ቁጥር እነዚህንም ጭምር ከመግለጽ ወደኋላ አንልም። ሌላው ከስራ አስፈጻሚ አባልነታቸውና ከድርጅቱ አባልነታቸው ታግደዋል ይላል በተመሳሳይ ሁለቱን አመራሮች። ነገር ግን ይህንን ሲያደርግ ከአባላትና ከሰራዊትና ከህዝብ በደረሰን ጥቆማ መሰረት እንደዚህ ይላል። ዝርዝር ጉዳዮችን አያብራራም። ማለት ትንሽ ጨከን ያለ እርምጃ ነው። ከስራ አስፈጻሚ አባልነት ብቻ ሳይሆን ከአባልነት ከድርጅት አባልነት ከፋኖነት ጭምር ነው ከአፋሕድ አባልነት ጭምር ነው የሰረዟቸው እና ይህንን ሲያደርጉ ትንሽ የተብራራ አሳማኝ የሆነ ምክንያት መቅረብ ነበረበት ብዬ አስባለሁ። ውሳኔው ቢያንስ በእነማን እንደተወሰነ ቃለ ጉባኤ ተይዞ ምን አይነት ስህተቶች የደንብ የህግ መተላለፎች እንደፈጸሙ በድርጅቱ ደንብና መመሪያ መሰረት አንቀጾች ተጠቅሰው ጭምር መገለጽ ነበረበት ብዬ አስባለሁ። ነገር ግን ያ አልሆነም። ከዚህም አኳያ ይመስላል ጨርሳለሁ ጀሪ ከዚህም አኳያ ይመስለኛል አንዳንድ አመራሮች ለምሳሌ ከወሎ ቤት አማራ እዝ በኩል
አርበኛ ኢያሱ አበራ ፒኤልሲ የምትል አንድ ቃል ብቻ ለጥፎ አይቻለሁ ማህበራዊ ሚዲያ ላይ እና በስፋት ሲዘዋወር ነበር በግሩፖችን በምንም እንደዚህ ፒኤልሲ ፕራይቬት ሊሚትድ ካምፓኒ የግል ድርጅት ነው አላፋሃድ ማለት ነው በፖለቲካ ትርጓሜ ማለትም አብራርቶ ለመናገር ምናልባት አልደፈረም ሊሆን ይችላል ነገር ግን ውስጡን የበለጠ እየተፋፋመ ያለ ችግርም ጭምር እንዳለ የሚያሳይ ነው ከጎንደርም በኩል የ206ኛ ኮር እንዲሁ ቅሬታዎች እንዳነሳ ነገበኛም ላይ እንደዚህ አይነት ችግሮች ይደርሳሉ በሚል ቅሬታዎች እንዳነሳ ከመርህ ውጭ ናቸው የሚል ማለትም አሁን ካፕቴን መቶ አለቃ ማስረሻ ሰጤን ከደሙ ንጹህ ማድረግ የምን አይደለም ያካሄድ ጥያቄ ጭምር ነው እኛም እያነሳን ያለ ነው እና ውስጥ ያሉ አመራሮችም እንደዚህ አይነት ጥያቄዎችን እያነሱ ይመስለኛል እንዴት ነው የተወሰነው ማን ነው የወሰነው የሚሉ ጉዳዮች ጭምር በደንብ መነሳት ያለባቸው ይመስለኛል ቀጥሎ በአፋሃድ ጎጃም ጠቅላይ ግዛት እዝ ውሳኔ መሰረት ኢንጂነር አሻግሬ ባየ የእዙ መሪ ተደርጎ በማስረሻ ምትክ ማለት ነው ተመድቧል የሚልም ነገር አይተናል ይህም እንግዲህ አብዛኞቹ የእዙ አባላት እና አመራሮች እስር ላይ ነበሩ ማስረሻ እንዳመለጠ እስር ላይ ነበሩ በተለይም የሳሙኤል አወቀ ብርጌድ አባላት የነበሩት ከጎንቻ በኩል የሄዱ ልጆች እነ ከፍ ያለው አለሙ ሌሎችም እነ ቀሲስ እና ሌሎችም እንደዚህ መሳሰሉት እስር ላይ ነበሩት በኋላ እንዳመለጣቸው ሲያውቁ በስጋት ነበር ያዝናቸው ከዚህ እንዳትንቀሳቀሱ እዚሁ አካባቢ ብቻ ተንቀሳቀሱ ተብለው ተለቀዋል ስለዚህ ውሳኔ ሰጪ የነበሩ አካላት ለምሳሌ ከፍ ያለውን ብናስብ የፋይናንስ ኃላፊ ነው ስራ አስፈጻሚ ኮሚቴ አባል ነው ሌሎቹን ብናስብ ይታያልን ብናስብ አሁንም አድራሻው አልታወቀም ይታያል እየታቸው የህዝብ ግንኙነት ኃላፊ የት እንዳለም አልታወቀም ነውም አልተባለም እሱም ጭምር አልነበረም እና ስራ አስፈጻሚ ኮሚቴ አባል ነው አብዛኞቹ አልነበሩም ምናልባት ካሻግሬ በቀር ማለት ነው አሻግሬና ከሱ ጎን ጥቂት ሰዎች ካሉ ነው ማን ወስኖት እንደሆነ አልገባኝም አሻግሬን ማምጥቶ በምትኩ የማስቀመጥ እንቅስቃሴ ውስጥና እሱን ውሻን ለማድረግ ነው እንቅስቃሴ ውስጥ እየተገባው በኋላ መጣበታለሁ ያስረዘምኩት ስለመሰለኝ አዎ ማለት መግለጫው ላይ ሲገባ ድምጽ ይሰማል አይደል አዎ ተሰማሽ ይያዝ መግለጫውን ስታነሳው ብዙ ማትሄድበት ልል ነበረ ያነሳው ምክንያቱም ልክ የባዕዲን የሚሸግዱ የሰማናቸው በቃ ለዘመናት የባዕዲን መግለጫ ስንሰማ የኖርንበትን አይነት ነገር ነው እየሰማው የነበረውና ስለዚህ ብዙም ባትሄድበት እያልኩ ነው አሁን ማን የጻፈው መግለጫውን ማን የጻፈው ማን የወሰነው የሚለው ነገር ቅድም አፈወርቅ አሁን ማን ነው አፋሕድን እየመራ ያለው ማን ነው የሚለው ተሰማ ሁለተኛ ነገር በሁሉም መግለጫ ላይ በሁሉም ጉዳይ ላይ አሁን ባለቤቱ ማለት የታስራዱ ከጀርባ ምን እየሰራ ነው ያለው እሱም በጊዜው ምን መጣበት ጉዳይ ይሆናል ነገር ግን የፎቶ ፖለቲካ ቀደም ያነሳው ነገር አለ መከታው መከታው የሚታወቀው በጣም በዝምታው ብዙም ማህበራዊ ድረገጽ ላይ ባለመታየት ብዙም ባለመናገር በዝምታ ገዳይ የሚባል ሰው ነው በጀግነቱ ቀደም ያነሳው ነገር ማለት ነው ግን ከቅርብ ጊዜ በኋላ የማህበራዊ ድረገጽ ላይ የሚታዩት ነገሮችን ማህበራዊ ድረገጽ ላይ ፎቶ እንዲመጣ ቲክቶክ ላይ ምን ላይ እንዲቀርና ሲደረግ ምን እየተካሄደ ነው የሚሉ በርካታ ጥያቄዎች ነበሩ በተከታታይ በዛው መጠን ደግሞ ሌላው አማራጭ አሁን አንተ እንደምትለው እንዲያውም ያፈናዎች ሲፈጸሙ በቦታው ላይ ስለምታውቃቸው ሰዎች ሁኔታዎችን ስለምታውቃቸው በተደጋጋሚ ሀሳቦችን ማንሳት ነበር ለምን ነከል ይታፈናሉ ለምን እንደዚህ ልክ እንደዛ አይነት ጥያቄዎች ሲነሱ በወጀብ የሚነሱ ተቃውሞዎች ነበሩ በቃ ለምን ተከታተል ለምን ለኛ አልነገራችሁም ለምን ይሄን ጥፋትን የመደበቅ ነገር አሁንም ማስረሻን ስናነጋግረው ማስረሻ የግድያ ሙከራ ተደርጎበት እንደነበረ አሁን ከስልጣን ተነስተሃል ከመባሉ ከቀናት በፊት ለጥቂት ማምለጡን ገልጾልናል ከዛ ባለፈ ደግሞ ይደረጉ የነበሩት ነገሮች አሁን እየታሳደ የሚሉትን አንድም ማስረጃ ማምጣት አይችሉም እስቲ ማስረጃ ካላቸው ያምጡና እንነጋገር እኔ ቦታ ከያዝኩ በኋላ እንደሰጠው መግለጫ ሰጣለሁ ብሏል ከዛ በኋላ ያለው ውሳኔ ነው እኛ ከሰዓታት በፊት እንዳገኘው እንዳነጋገር ነው ማለት ነው መብቱም የሱ ስለሆነ የሱ መብቱን እናከብራለን ማስረሻ ከሌለው ማለት አይደለም ነገር ግን አፈወርቅ ወደ አንተ ልምጣና የፎቶ ፖለቲካ አሁን ትናንትና ድርሳንን ከሞሃቢ ጋር ፎቶ መለጠፍን ያው እንግዲህ አርበኛ ድርሳን አርበኛ አማን አርበኛ ምናምን ብለህ ስጠራ በእውነት ነው አማከብራለሁ አርበኛ ማለት ግን አርበኛ የሚለው ቃል እጅግ ግዙፍ ነውና እኔ አሁን ድርሳን አርበኛ የሚለውን ስም አርበኛ ድርሳን ብዬ ለመጣት እጅግ ይከብደኛል ለመናገር ከምን ይሄ ሰው ከሱ ጋር በአቋም ያልተስማማ ከሱ ጋር አብሮ ማይሰለፍ ወይ ከሱ ጋር ማይስማማ ከሆነ አርደዋለሁ ሲል የተሰማ በድፍረት ሲናገር ከአማራ ስለሆነ ከአማራ ማንነት ወጣ ንግግር ነው ለዛ ንግግር እንኳን ይቅርታ ሳይጠይቅ በተደጋጋሚ ኮሎኔል ሞሃቢ ጋር አፈና ሲሄድ ጦር ሲያዘምት ራሱ ገዳይ ሆኖ ሲዘምት እያየን አሁንም ደግሞ ማስረሻ ሆነ ኮሎኔል ልዩነት ያነሱት አፈወርቅ አንተ ጋር ነው የሚመጣው ያነሱት በቃ ያነሳችሁት ሀሳብ ትክክል አይደለም ለህወሓት አንገብርም የተነሳንበት ትግል ህወሓትን ማንገስ አማራ ክልል ያለውን አማራ ብቻ ለመታገል ከአማራ ክልል ውጭ ያለውን አማራ ለመተው አይደለም ስለዚህ ትክክል አይደለም ይሄዳችሁበታል ያለው አካሄድ ነው ወሰዱ ሀሳባቸው ሰጡ ሀሳብ ነው ጦር የሚያዘምት አቅጣጫ የሚያዘጋ ነው እነዚህ ሰዎች ወደ ስልጣን ብታመጣቸው ምን ሊያደርጉ ነው ማለት ነው እውነት ይህንን ስምሪት እየሰጠ ያለው ማን ነው ቅድም የአፋሕድ መዋቅ ያለበት ነው ስለዚህ ላችሁ እንደሆነ እየጠየቀ እንዳው ነው ረጅሙ መረጃ ያወራልና ትልቁ ቅድ ቤተመንግስት ካለው ቡድን የተሰጠው ለዚህ ለባዕዲን ወዘራጅ ቡድን መጀመሪያው ነገር አፋሕድ የሚባለው ነገር ለማፍረስ የመጀመሪያው እስክንድርን አመኔታ ማሰጣት ደጋፊ ማሳጣት ከሁሉም ነጥሎ ብቻውን ማስቀረት እሱ ምንም አይነት ድምጽ እንዳይኖረው ማድረግ
ከዛ በኋላ የብአዴን ወዘራጆች እንደምንብለው አፋድን እንዲቆጣጠሩት ማለት ከዛ በኋላ አፋድን ለአንድ ለመጨረሻ ጊዜ ማፍረስ ይሄ አሁን ልክ የደረሱበት ቦታ ማለት። ስለዚህ አፈወርቅ ቅድም ያልከው እያንዳንዱ ከዘመነ አንድ እንሁን በትግሉ ተነስተናል እንዲና ከተባለ ጀምሮ እኔ ባለስልጣን ካልሆንኩ እኔ ካልመራሁት በስተቀር አይሆንም የሚለው ተነስቶ ያ ሁሉ ጦርነት ያ ሁሉ የሚያምር የነበረ ትግል አፈርድሜ እንዲበላ ሲደረግ ለዛሬ የተደረሰበት ነገር ምክንያቱ እሱ ብቻ ነው። ዛሬ የብአዴን ርዝራዦች መተው አፋሕድን በዚህ መልኩ በታትነው ሙሉ አስፈጻሚ በሌለበት አባል አሰናበትን እከሌን እንዲያደርግን ሲባል እውነት አባል የማሰናበት ሙሐቤንና ማስረሻን የማባረር ጉዳይ ነው ወይ? ሌሎቹ አመራሮችን የማፈን ጉዳይ ነው ወይ? የጥየም ቅድም አስሩ ገና በጣም በርካታ አመራሮች በተለይ እምቢ የሚሉ አመራሮች ዋጋ የሚከፍሉበት ነው። ስለዚህ አሁን እየታየ ካለበት አኳያ የአፋሕድ መጨረሻው ነው። አመሰግናለሁ የሩስ። በመሰረቱ የነን ሐሳብ ያልገዛ በሐሳብ የሚሞግተኝና ከኔ የተሻለን ሐሳብ የሚያቀርብን ሰው እሺ ካላለኝ ብሏል እኮ በእሳት አቃጥለዋለሁ። ይሄ ከአንድ የአማራን የህልውና ትግል እንደ ፋኖ ጫካ ገብቶ መሪ ሊሆን ከሚችል ከዘመነ ካሴ ይጠበቃል። ምን ድርሳን ብርሃነ ብቻ ድርሳን ብርሃነ ማርዳለሁ አለ። እንደዚህ አይነት እንደው ለሚከተላቸው ሰውና ህዝብ ጆሮ የሚሰቀጥጥ ቋንቋ ይዘው ትግሉን በባለቤትነትና በመሪነት እናንቀሳቀሳለን የሚሉ ሰዎች ካሉ እዳው የማን ነው የሚሆነው? የአማራ ህዝብ ነው። እንዲህ አይነት ሰዎች እሱን እንዲመሩት ዝምታን ከመረጠ በተለይ ሁለተኛው እዳ ከማንም በላይ ከስራቸው ደማቸውን እያፈሰሱ የሚታዘዙ የፋኖች ኃላፊነት ነው የሚሆነው። ለአንድ ዓላማ ተሰልፈው በሀሳብ ልዩነት ምክንያት ሀሳቦች እርስ በርስ ተፋጥቀው የተሻለው ሀሳብ መወሰድ ሲገባው የነን ያልተቀበለውን አርደዋለሁ ወይም በእሳት አቃጥለዋለሁ ማለት ምን ያህል የአመራር ብቃት! ወሬ ማሳመር እኮ አይደለም አመራር ማለት። ጥሩ ድርሰት ጽፎ ማንበብ ማለት አይደለም አመራር ማለት። በህዝቡ ስነ ልቦና ውስጥ ዘልቆ ጠልቆ ገብቶ በሱ ጫማ ውስጥ ራሱን አስቀምጦ እንዴት እንደሚያስብ መረዳት መቻል፣ ያንን የማድረግ ነገር ግን ግቡን ስልጣን አድርጎ የተነሳ እንዴት ተደርጎ ነው? አንደኛ ይኸው ስለ ማስረሻ ጉዳይ አሁን እጅ ሰጠ እንዲሆነ ነገ ማስረሻ እንደ ሌሎቹ እጅ እንደሰጡ ሰዎች እጅ ሰጠው ብሎ ሲወጣ ያንናለን። አሁን ግን የዚህ የአገዛዙ ፕሮፓጋንዳ የሚያስተጋቡ ቅጥረኛ የሆኑና የሚመስሉን ወገኖች ማስረሻ እጅ ሰጥቷል አላለም። ለምሳሌ ያህል ጌታ አስራደ በራሱ በኩልም ቢሆን ቀላል የሆነ አካሄድ ያለው ሰው እንዳይደለ ከሚያደርጋቸውና ከሚናገራቸው ነገሮች መገንዘብ ይቻላል። እስክንድርን ከስልጣን እስክንድር እኮ ሰው ነው፣ ይሳሳታል፣ ምንም ጥያቄ የለውም እኮ። ነገር ግን ይዞ የተነሳው ዓላማ ሁሉን ያሰባስባል ወይ ነው። በሐሳቡ ዙሪያ ወይም በዓላማው ዙሪያ ሲንቀሳቀስ የፈጸማቸው ስህተቶች ወይም ሕጸጾች ካሉ ከሱ በተሻሉና አሁን መስመር በተከፈተለት የአደረጃጀት መዋቅር ውስጥ አስተዋጽኦ ማድረግ ይችላሉ አይችሉም ነው ጥያቄ መሆን የነበረበት እንጂ በሴራ ፖለቲካ በአንድ ቦታ እንደ ቁም ግዞተኛ አድርጎ ስልጣን ከሱ እጅ ለመውሰድ ሲሞከር እየሩስ ታውቂያለሽ እኮ እንዴት ተደርጎ እናንተ ወደዚህ ደረጃ የምትሄዱ ከሆነ በህዝብም ዘንድ አምኔታ አታችሁ የህዝቡንም ትግል መንገድ ላይ አርክሳችሁ የአማራ ትግል ለዘላለም መከራውን እያየ እንዲቆይ መሪ ልታሳጡ የተነሳችሁ ናችሁ ተብሎ እኮ ጋብ ያሉበትም ጊዜ ነበር እኮ። በሚዲያችን እኮ ብዙ ሰርተናል። ያ ብቻ አይደለም። አሁንም ስናስብ እስክንድርን አንዱ እኮ አቅርቦ እንዲህ የሚሉ ሰዎች ካሉ እንደነ ብለህ ሳቅልኝ ብሎ ውክልና ሰጥቶኛል ብሎ እኮ የሳቀም ሰው ነበር። የሳቅና ያለ መሳቅ ጉዳይ ነው፣ የህልውና ትግል ጉዳይ። አሁን አፍባሃ የሚሉት ነገር አንድ የፖለቲካ ፕሮግራም የሌለው የራሱ አጠቃላይ ፍኖተ ካርታ የሌለው አመራር ያልፈጠረ የአመራር ኃላፊነት ያልተካፈለ ግቡንና ምኑን ለዓለም ህብረተሰብ እንኳን በሆነ ፕሮግራም መልክ ያላቀረበ ነገር ግን እኔን የሚቃወም በየቦታው ካለ አንቄ ረግጬ አስሬ ወይም አባርሬ የግድ በአንድ ክፍለ ሀገር ውስጥ ሁለት ኃይል ሊኖር አይችልም የሚል ጸረ ሐሳብ የሆነ ድርጅት። ጸረ ሐሳብነቱ ደግሞ ለአማራ ህልውና የተሻለ የሚሆነው ይሄ ነው የሚለውን ሐሳብ ከሱ የተሻለ ከሆነ ላለመቀበል ጭንቅላቱን የዘጋ ድርጅት ሆኖ እነሆ በግልጽ ከህወሓት ጋር ተባብሯል። ተጠማን ተብለን መርዝ አንጠጣም። ይሄ የለየለት ወደ ህወሓት ጎራ ይገባል። መሳሪያ ምንም ከዛ እያገኘ እየመጣ እንዳለ የአማራ ህዝብ ልብ ይበል። ህወሓትን ተሸክሞ አምጥቶ በ4 ኪሎ ህገ መንግስት ላይ ካደረሰ በኋላ ለአማራ እንደገና ህወሓት የህልውና ነፃነት ዋስትና ይሆናል ወይስ አይሆንም? የአማራ ህዝብ ይወቅ። በሌላ በኩል የአፋሕድን ጉዳይ በተመለከተ ሰላዮች እንዲሰርጉበት ተደርጎ በብአዴኖች በደንብ ተደራጅቶ ቅድም እንደተናገርኩት ሁሉ ከብአዴን ጋር እናስታርቃቸው የሚሉ ሰዎች ከውጭም ይሁን ከአገር ቤቱ መዋቅር ጋር እንዴት እየተናበቡ የራሳቸውን ሚዲያ ፈጥረው የአማራ ትግል ውጤት እንዳመጣ እኔ ያውቃለሁ። በቀደም ስቶፕ አማራ ጄኖሳይድ ለማለት እውነት ልሻለሁ፣ እዚህ ባልናገር ይሻላል። ነገር ግን ያስተላለፈውን መልእክት አስተላልፌያለሁ፣ ዘገባውንም አቅርቤላቸዋለሁ። መንገድ ላይ የሆንኩኝ ኢየሩስ
አማራው እንዲበታተን አድርገዋል። እነኚህ የራሳቸውን ስልጣን እንደ ግብ የቆጠሩ የአማራው ደም ያልቆጫቸው የአማራው ጠላት 4 ኪሎ ቤተ መንግስት እንዳለ ያልተረዱ እያወቁም አይናቸውን ያወሩ ግባቸውን ግን አማራ ክልል በምትባለው ባህር ዳር ሊያደርጉ የፈለጉ ወገኖች ትግሉን በማኮላሸቱ ዙሪያ ከማንኛቸውም የአማራ ጠላትና ከብልጽግና ደጋፊዎች ጋር አብሮ እንደሚሰሩ ጥቂት ቢሆኑም ጥቂት ናቸው። በእውነት ያ ትልቅ የማከብረው ፋኖ ነው። ያ ልጆቹን፣ ሚስቱን፣ ቤተሰቡን፣ ሀብቱን፣ ንብረቱን ትቶ አንዳንዱም ሸጦ ጠመንጃ ገዝቶ የአማራን ሞት ከማይነ ቀደም ልሙት ብሎ የተነሳው እንዳለ። ነገር ግን እንዲህ አይነት ለእውነት የሚታገሉትን የቁም እስረኛ የሚያደርጉ በሌላ በኩል ደግሞ ሄደው ከአማራ ዋነኛው ጠላት ጋር ወልቃይት ጠገዴ እራፊ ብጣቂ ምረት እኮ ናት እኮ ነው ያሉት። ለእኛ ግን እንኳን ለአማራው ለተቀረውም የኢትዮጵያ ሕዝብ አካሉ ለሆነው ወልቃይት ጠገዴ፣ ጠለምት፣ ራያ በእውነት ወሳኝ ጉዳይ ነው። የአማራ የማንነቱ የአጽመ ርስቱ ጉዳይ፣ የስነ ልቦና ጉዳይ፣ የታሪኩ መሰረት ነው። ነገር ግን ጉልበተኛ መጥቶ ሲዘርፍ ያንን አልነካም ብሎ ከዛ በኋላ ቆዩ እንደው የሮታ ለምኝለት መነሻ አማራ መድረሻ አማራ ያለ መነሻ ሁለቱም እስቲ ተባበሩ እንበልና ወደ 4 ኪሎ ገቡ። ከገቡ በኋላ ለገቡት ሰዎች የአማራን ምንድነው ለገቡት ሰዎች 4 ኪሎን የህዝብን ስልጣን አስረክበው ከዛ በኋላ የተቀሩት የለም የአማራ መሬት ይሄን ነው ስባ እንደገና አማራ ሊወጉ የተሳከረ ፖለቲካ ነው። ስለዚህ ዛሬ እውነተኛ ሐሳብ ያላቸው ወገኖች በአደባባይ ወጥተው እንኳን ሌላው ቀርቶ እኔ እስክንድር ነጋ ብሎ የሚናገረውን እንደ ድሮ የአፍ ባህድ ሰብሳቢ ወይም ሊቀመንበር ብሎ የሚናገርበት ነገር ስለማይስተዋል ለነ እንደ አንድ የፖለቲካ ሳይንስ ሰው ተጽዕኖ እንዳለበት ይታወቃል። ሌላው ደግሞ ታሪክ ተነተነኩ እንዴት ነው ምን ሆነው የአማራን ህልውና ጥያቄና ምናምን የሚሉ ጥያቄዎች ቅድም ስብሰባ ላይ አሁንም ቢሆን ጊዜ ይወስዳል እንጂ ይሄ ሁሉ ችግር የመጣው በነ ዘመነ ካሴ ምክንያት ነው። አንድ ቃል ሆነው ቃላቸውን ጠብቀው ምለው ተገዝተው መጨረሻ ላይ እስክንድር ተመረጠ ሲባል ጥለው ሄደው ሌላ ያ ባይሆን ኖሮ የዓላማ አንድነት፣ የግብ አንድነት፣ የአወቃቀርና የአደረጃጀት አንድነት ከዛ በኋላ የፖለቲካ ክንፍ አመራር ለብቻ የወታደራዊ ክንፍ አመራር ለብቻ ሆኖ የፖለቲካው አመራር ግቡን እያስተካከለ ለወታደራዊ ኃይል ብቃት ያለውን አመራር ከሰጠ የድሉ ውጤት ልክ እንደ ህዋቶች በአጭር ጊዜ እንኳን ባይሆን ጊዜ በፈቀደለት መጠን 4 ኪሎ ሄዶ ይህንን ዘረኛና ነፍሰ በላ ስርዓት ገልብጦ አማራም እንደ ኢትዮጵያዊነቱ እንደ ሰውነቱ እንደ ታሪክ ባለቤትነቱ እንደ አገረ መንግስት ግንባታ ድርሻው ከሌሎች ወገኖቹ ጋር አብሮ የሚቆይበትን ላለማምጣት ከኦነግ ጋር እንተባበር ከኦላ ጋር ጠንክሮ መግባትና 4 ኪሎን መቆጣጠርና ከዛም ባሻገር የሚኖረው የሽግግር ስርዓት ነው በመንግስት ጉዳይ የሚወስን እንጂ የታጠቁ ሰዎች ኢትዮጵያ ከትጥቀኛና ከጦር ትግል ውስጥ እኮ ነፃ ወጥታ ራሷን ለተወሰነ ጊዜ የተነፈሰችበት ጊዜ ካልሆነ በቀር እኮ እየተራመሰችና እየታመሰች ነው። መልካም ሐሳብ የያዘው የበላይ ከሆነ እኮ የሚዋጉትንም እኮ አተራማሾችን ይቅርታ አድርጎ የሐሳብ እነጻና የአእምሮ የአስተሳሰብ ለውጥ የሚያገኙበትን ስርዓት ፈጥሮ ከተሳሳቱበት እንዲመለሱ በማድረግ በአገረ መንግስት ስርዓት አገር እንደ አገር የመቀጠሉ ጉዳይ እኮ ማበራከት ይችላል። አሁን ግን እንደሚታየው ከሆነ ነገ ሁለቱ ክፍሎች ራሳቸው ቤተ መንግስትም ቢገቡ አንዱ ነው አንድነት ኃይል ነው እያል ማን ነው ዘመነ ይላል ነበርም አንዲት ቅንጣት ማንኪያ ለዛውም እኮ ቅንነትን በማንኪያ ነው የለካው። ያ አሁን ለምን ጠፋ? ለመናገር ንግግር ለማሳመር ውሸት። እውነት ግን ከልብ ወደ ህዝብ ልቦና ገብቶ የህዝቡን ጥያቄ አውቁ ዛሬ እውነተኞች እንዲሁ ተገደው ግርፊያ እኮ ከእናተ ወልጃለሁ ያስብላል በምርመራ ጊዜ እናውቀው የለ ብዙ ሰዎች እኮ ያልሆነ ነገር ጠርተዋል ሲገረፉ ሲሰቃዩ ሁኔታዎች የህሊናና የአእምሮ ነፃነት በማይሰጡባቸው ቦታዎች ነፍስ እየቃተተች ጠመንጃ ዙሪያሽን ከቦ እንዲህ ብለሽ ተናገሪ ተብለሽ ስትጠይ አላደርግም የምትይ ከሆነ በእውነት ማን አለ ከዛ በላይ እንጂ። ስለዚህ አሁን እስክንድርን እንደዛ አናገሩ የለም እውነቱ ግን እየቆየ ይወጣል። አሁን እኛ ዘመንንም ለማውገዝ አይደለም መጀመሪያ መሪ አምጡ በሚያስቡት ጉዳይ ላይ አብሮ መነጋገር ነው። ድርጅት እኮ ሁለት ተባለ እኮ አፍባህ ኋላ በክደትና በቁጣ ወይም ባለመቀበል ወይም በማፈንገጥ ነው። አፋድ እዛ ያለ አፍባህ እዛ አለ። አብራችሁ ተነጋገሩ አናረግም። አንድነት ቢፈለግ ኖሮ በጠቅላላ የአፋድ ከፍተኛ አመራሮች እኮ የተመረጡ ናቸው። እንደገና ደግሞ የአፋህ ብቻም የአፋድም አመራሮች አንድ ላይ ሆነው ከላይ አዋቅረው መጀመሪያ በሚከተሉት መርህ ላይ ከፍተኛ የሆነ ትንታኔ አድርጎ ግባቸውን፣ መነሻቸውን፣ መድረሻቸውን፣ ዓላማቸውን የኃይል አሰላለፍን በአፍሪካ ቀንድ ከሌሎች አጎራባች አገሮች ጋር ያለው ሁሉ ዘርዝረው አስቀምጠው መሪ ሐሳብ አስቀምጠው ያ መሪ ሐሳብ እነሱን እንዴት አድርጎ እንደሚገዛ ህግ አበጅተው ለህጉ ተፈጻሚነት እንቅፋት ወይ መሰናክል የሚሆን ሰው ካለ የሚቀጣበትን መንገድ አስቀምጠው ያለ አንዳች ርህራሄ ተገቢያዊና ፍትሃዊ የሆነ እርምጃ እየወሰዱ መጓዝ እንዳይችሉ እነሆ ዛሬ አንዱ አንዱን ወደሚገልበት አንዱ በአንዱ ላይ ጥይት ወደሚተኩስበት የለም እንደ ድርጅት ሳይሆን የምንነጋገረው ክፍለ ሀገር አንድ መሆን አለበት ብሎ እንደ ድርጅቱ እኮ ነው በየክፍለ ሀገሩ የራሱን መዋቅር የዘረጋው ጨፍልቆ ይዞ እገለን ነካል ወጋው የሚል ነውረኛ አካሄድ የአማራን የደም ፍሰት ዘመን እንዳራዝም ከታች ለእውነት የሚታገሉ እውነተኛ ፋኖች
ሸረኞቹም ሴረኞቹም ጥቂት ቢሆኑም ስርዓት አስይዟቸው በቦታው ግን ብቃት ያላቸው ሰዎች ፖለቲካውንም ጠንቅቆ የሚረዱ የፖለቲካ ድንግላን ሳይሆኑ እንዴ የጦር ጀግና ሆኖ እኮ ፖለቲካውን የማያውቁ አሉ። አንድ ጊዜ አንድ ቦታ የሆነ ነገር ጠይቀ ከዚህ ሐይቅ በላይ በዓለም ውሃ አለ ያለ ሰው ነበረ። አለማወቅ ወንጀል አይደለም። ከሚያውቁት እየተማሩ በተሰጣቸው መክሊትና ብቃት ደግሞ ጦሩን እየመሩ ፖለቲካው ደግሞ የተሳሳተን አቅጣጫ እየገራ ሊሄድ የሚችልበትን መዋቅር በማውጣት ብቻ የአማራ የህልውና ትግል ወደ አይቀረው ነፃነት እንደሚሄድ ታውቆ ዛሬ ከጠላት ጎራ ጋር እየተሰለፉ ወዲያ ወዲህ የሚሞዳሞዱትን ስርዓት ማስያዝ ካልተቻለ ትግሉን እንዲሁ የልፋት ትግል እያደረጉ የአማራን ሞት የህልውናውን ትግል የአርበኞችን የደም ፍሰት ለመከራ መራዘሚያ እንዳይሆን መጠንቀቅ አለባቸው ልል እፈልጋለሁ። እና ነገ ማን ነው እጅ ሰጠ ከተባለ እንደለየላቸው ሰዎች ሲናገር እንፈልጋለን። ግን ነገ እጅ ይሰጣል ብሎ ደግሞ ቀድሞ የሚወተውቱ የሚዲያ ሰዎች ነን የሚሉትንም ሳያቸው ምን ያህል እንደጓጉ ለዛውም እኮ ጌታ አስራደ እጅ መስጠቱን እኛ እናቅም እያሉ ሊሰጥ ይችላል ነገ በሚዲያ እናየዋለን የሚል የረከሰ ተስፋ የሚጠብቁ ሰዎችም ነበሩ ለማለት ፈልጋለሁ። ኢየሩስ አመሰግናለሁ። አፈወርቅ ጌጤ ወዳንተ ልምጣ። አስቀድሞ የማስረሻ አስቀድሞ እጁ ሊሰጥ ነው ከዚሁ ቡድን ጋር እየሰራ ነው። አሁን እሱ ነገር አትሟል የሚሉ ነገሮች ዛሬ አይደለም ቆይቷል፣ ወራት ማስቆጥረዋል። መረጃዎች ተሰራጩ፣ አሁን ቀጥሏል። ጌጤ ማጠቃለያ ወደ አንተ ማጠቃለያ እንምጣና ሰዓት አልፏል። በተለይ አንድ ያለምሳሌ ነገር አለ። ቅድም ባልተሟሉ አባላት ስራ አስፈጻሚዎች ባልተሟሉበት ማነው ሁሉም በሌለበት ዋኖች የሚባሉበት ባልተገኙበት ሁኔታ ማነው ውሳኔ ወሰነ? ማንስ አባራሪ ሆነ? ማንስ ተባራሪ ሆነ? አሁንስ ድርጅቱ ማነው እየመራ ያለው? ድርጅቱ አሁን በማን ቁጥጥር ስር ነው ያለው? ምን አደጋ ተደቅኖበታል? ምን ሁኔታ ውስጥ ነው እየተጓዘ ያለው? በተለይ ስብሰባው ላይ ምንድን ነበር የተወሰደው ውሳኔ? በተለይ አሁን ህወሓት ጋር መስራት የሚባለው ነገር ሲመጣስ ለምን እዛ ደረጃ ሊደርስ ተቻለ? እውነት ይህ በመቀበል ብቻ ድጋፍ ለማግኘት ብቻ ወይስ ሌላ ዓላማ አለው? ለምንስ በዛ ደረጃ ሆነ? ለመከታተል በዚህ ደረጃ እዚህ ጋር ሊመጡ የቻሉበት ምንድን ነው የሚለው ገና ብዙ ውይይቶችን ያስፈልጉታልና እንደ ማጠቃለያ አንድ ነገር ላንሳና ጌጥዬ በሱ እናጠቃል። መነሻችን አማራ መዳረሻችን አማራ በሚለው ጉዳይ ላይ እውነት የአማራ ህልውና የአማራ በቃኛ ልገበል ማልሳደድም ትግል ከአማራ ክልል ተነስቶ አማራ ክልል ሊያበቃ ነው ብዬ ነው ለመጀመሪያ ጊዜ ይመስለኛል። ሌላ ሰው ካልሰማሁት ዘመኔ ይመስለኛል በአደባባይ በችን ቃል የተናገራት ከዛ በኋላ ሌሎቹ ማለት እንትን መስሎ ሸዋ ላይ ምን እንደ ነገር ሰምተናል። እና አሁን ደግሞ በሰነዱን አዘጋጅተህ አዲስ እቅድ ይዘህ በዚህ ደረጃ ሲመጣ እውነት የፋኖ ትግል ቀጣይ ዕጣ ፈንታው ምንድን ነው? እውነት የአማራ መነሻችን አማራ መዳረሻችን አማራ በሚል አሁን ላይ ሊቀነቀን የተፈለገበትና ሰነዱ ተዘጋጅቶለት የመጣው እቅድ እውነት ይሳካል? በቀጣይስ የራስን ወገኖች የራስን ጀግኖች የራስን አርበኞች የማሳደዱ ጉዳይ የት ጋር ነው የሚያበቃው? በዚህ ሁኔታ ውስጥ ብዙዎችን የማባላት ብዙዎቹን የማስጨረስ ጉዳይ ተደርጎ ይዟል። ተመሰረተ ሲባል አዲስ ድርጅት መሰረት ነው የራስን ፋኖ ለመሰብሰብ ስትመጣ ፋኖ ነው ስበርስ ታባላ ከረም አሁን ደግሞ የኛው አጀንዳ መጣ። እዚህኛው ጋር መሪዎችን ለማስፈላት አዳዲስ አሉ የሚባሉ አርበኞችን ለማስፈላት ጀምሮ ነገሮች። ስለዚህ ቅድም ያልኩት ጎንደር ላይ ወጥቶ ሲስተኛ ጥያቄ አስቷል። ግዙፉ የአማራ ፋኖ ጎንደር ጠቅላይ ግዛትስ ግዙፉ ኮር ማለት ነው። ወስጥ ያልኩት ነገሮች እናመጣለን። ስለዚህ ጌጥዬ እነዚህ ነገሮች ሁሉ አደገኛ የሆኑ ሐሳቦችን ያዘው ሰነድም ነው አደገኛ ጉዞ ይዞ በአፋድ ውስጥ የተሰገሰገው በአዲንና ሌሎች ዋኖቹን ለመብላት የተዘጋጀው ይኸው ስግብግብ ቡድን መጨረሻው ምንድን ነው የሚሆነው? ባጭሩ ሐሳብ ይሰጠን ነበር። ጥሩ። በተለይ በቀጣይ ምን ሊመጣ ይችላል የሚለውን ጉዳይ በጥቂቱ ለመዳሰስ ሞክር። እንደው እንደ ድርጅትም ባይሆን ቢያንስ አሁን ካለው አሰላለፍ አኳያ እንደ ግለሰብ ማን የት ሊደርስ ይችላል የሚሉ ጉዳዮችን ማየትም በጣም ተገቢ ስለሚሆን ማለት ነው እና በዚህ ውስጥ የድርጅቱን ብሎም በጠቅላላ የአማራ ፋኖን እንቅስቃሴን ጭምር ለመዳሰስ ለመገመት ስለሚያመቸን ማለት ነው። የመጀመሪያው ካፕቴን መቶ አለቃ መስረሻ ስጤን በተመለከተ አሁን አጣብቂኝ ላይ ነው ያለው ብለናል። በቀጣይ ምን ሊሆን ይችላል የሚለውን እንግዲህ ከሁለቱም ወገን ነው ጥቃት እየተሰነዘረበት ያለው። በአንደኛው እጅ ላይ ሊወድቅ ይችላል። እሱን አንድ በመጪዎቹ ጥቂት ቀናት ውስጥ የምናየው ጉዳይ ነው የሚሆነው። ጥሩ የሚሆነው ግን በጣም በጎ የሚመስለኝ ግን ከሁለቱም በተለየ መልኩ የጫካ ሰው ነው፣ የበረሃ ሰው ነው፣ ልምድ አለው። ይሄ በአሁኑ የፋኖ እንቅስቃሴ ብቻ ሳይሆን ይሄ ለውጥ የሚባለው እንቅስቃሴ በተለይ የኦሮሞማ እንቅስቃሴ በመጣበት ማግስትም ወያኔ እንደተሸኘ ጫካ የነበረ ሰው ነው። ስለዚህ ልምድ አለው። አሁንም ያን ልምዱን ተጠቅሞ ምናልባትም አንድ አካባቢ መሸቅ ቢችል ሽምቅ ቢይዝ የተሻለ ለህዝብ መጥቀም የሚችልበት የራሱን ስምም ደግሞ ጠብቆ ማስቀጠል የሚችልበት እድል ይኖረዋል ብዬ አስባለሁ። ይሄ በየቦታው እጅ ሰጠ ድሮም እንደዚህ ነው እሱ ምንትስ ቅብጥስ እያሉ የሚለፈልፉትንም ሁሉ ጭምር አፍ ማስያዝ የሚችልበት ይሆናል። ያለዚያ ግን እንደሚጠበቀው ከሆነ ግን እሱ ለእሱም ጭምር ፖለቲካዊ ሞት ነው የሚሆነው። በጣም አደገኛ ሞት ነው ሊሆን የሚችለው። ያም ከሆነ ደግሞ እንደው ወደዛ አይነት እንቅስቃሴ ውስጥም ከገባ
ደግሞ ሌሎቹ አይነት በጣም ከሞራል የወጣ ልቅ የሆነ እንቅስቃሴ ውስጥ ይገባል የሚል ግምት የለኝም። ወደዚህ አይነት እንቅስቃሴ የሚገባ ከሆነ ግን አሁንም ራሱን ድርብርብ የሆነ ፖለቲካዊ ግድያ እየገደለ ነው ሊሄድ የሚችለው ማለት ይቻላል። ከዚህ ጋር ጎን ለጎን በተለይ ከወገን በኩል የሚሰነዘርበት ማጥቃት ግን በደንብ ሊታይ የሚገባ ጉዳይ ነው። ልክ አቸፈር ላይ ኮሎኔል ጌታሁን መኮንን ላይ የተደረገው ነገር በተመሳሳይ እሱም ላይ እየተደረገ ነው ያለው። እንደውም ኮሎኔል ጌታሁን ላይ የተደረገው ቢያንስ በአደረጃጀት እለያቸዋለሁ የሚላቸው እሱ የአማራ ፋኖ ህዝባዊ ሰራዊት በኩል ነው የነበረው። የአማራ ፋኖ በጎጃም ደግሞ ሌላ አደረጃጀት ነው። ስለዚህ ከሌላ አደረጃጀት ነው ቢያንስ መጣው። በአንድ በኩል የአማራ ፋኖ በጎጃም፣ በሌላ በኩል ደግሞ ራሱን የሀገር መከላከያ ሰራዊት እያለ የሚጠራው የብልጽግና ወራሪ ጦር በጋራ በመሆን እያጠቁትና እስካሁንም ድረስ አድራሻውን በትክክል ማወቅ አልቻልንም፣ እንደጠፋ ነው ያለው። የካፕቴን መቶ አለቃ ማስረሻ ሰጤ ደግሞ እዛው ድርጅቱም ውስጥ መሆኑ የበለጠ ልብ ሰባሪ ጭምር የሚያደርገው ነው የሚሆነው። በነገራችን ላይ ከሱ መልስ ቅድም ዝም የነካ አድርጌው ነው የሄድኩት። ከእሱ ጋር ያብሩ ይሆናል ተብለው የተጠረጠሩ በጣም ብዙ ልጆች ናቸው የታሰሩት። ከተፈቱም በኋላ ሙሉ በሙሉ ነፃነት አልተሰጣቸውም። ርቀው እንዳይንቀሳቀሱ የቁም እስረኛ ተደርገው ነው ያሉት። በተለይ ደግሞ ከነዛም መካከል የእሱ የቅርብ ጠባቂዎች የነበሩት የስጋ ወንድሙ እንዲሁም ሌሎች ወንድሞቹ በተለየ መልኩ ከእናንተ እንዳይርቁ ጠብቋቸው ምን ተብለው በቁጥጥር ስር ነው ያሉት። አሁንም በዋናነት ይህንን ኢንጂነር አሻግሬ ባየን በዋናነት እያስፈጸመ ያለው አሻግሬ ባየም ጭምር ራሱን ፖለቲካዊ ሞት እየገደለ ይመስለኛል። ከዚህ መቆጠብ አለበት። ይሄ አንድ ሰሞን የፖለቲካ ንፋስ ነው፣ ያልፋል። እዛ ግን ዛሬ የሚያስራቸው ዛሬ የሚገርፋቸው የሚደበድባቸው ወንድሞቹ ግን ነገ አብረውት የሚኖሩ ከምንም በላይ ደግሞ ትናንት አብረውት ተራራ የወጡ ቁልቁለት የወረዱ የክፉ ጊዜ ወንድሞቹ ናቸው። ይህንን መቼም ቢሆን ይህን ቀይ መስመር ማለፍ የለበትም። በተለይ አንድ ውስጤን የጎዳው እኔም ጭምር አርበኛ ቀሲስ ይትባረክ ቢራራ ተደብድበዋል ጭምር ሲታሰሩ። በጣም የታወቁ ቄስ ናቸው፣ አገልጋይ ናቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጎንቻ ላይ እናሳቸውም ጭምር ሲታሰሩ ተደብድበዋል፣ ተመተዋልም ጭምር። ይሄ እኔ እነሱ የሰጡኝ መረጃ አይደለም፣ ከነሱ ከአንዳቸውም ግንኙነት የለኝም፣ ግን በሌሎች በኩል ያገኘኋቸው መረጃዎች ናቸው። አግኝቻቸው እነሱ ማወራቸው ደስ ይለኝ ነበር። ነገር ግን ምን ሊከተላቸው ምን ሊመጣባቸው እንደሚችል ስለማውቅም ጭምር የበለጠ መከራቸውን አበዛዋለሁ ከሚል እሳቤ እነሱ ጋር አልደውልም፣ አላወራቸውም፣ አላነጋግራቸውም ጭምር እና ቀሲስ ይትባረክ ቢራራ እንዲደበደብ ማድረግ እንደው ሌሎቹም ጥሩ የሰራ መስሏቸው ከሆነ የደበደቡት ሲደበድቡት በዋናነት ማስፈጸም ይሄ ለኢንጂነር አሻግሬ ባየ ሞት ነው። ትልቅ የሆነ የሞራል የፖለቲካ ሞት ነው እና በጣም አሳዛኝ ጉዳይ ነው። በዚሁ አሻግሬስ ምንድን ነው ሊሆን የሚችለው የሚለውን ጉዳይ ላንሳ። ካፕቴን ካነሳው አሻግሬ እንግዲህ አሁን በካፕቴን ምትክ ኃላፊነት ላይ ያስቀምጠውታል የእዝ መሪ በማለት ነገር ግን የእዝ መሪ የተደረገበት መንገድ እንዳልኩት ብዙሃኑ የእዙ አመራሮች ውሳኔ መስጠት የሚችሉት የእዙ አመራሮች እስር ቤት የተወሰነ ውሳኔ ነው። ማን ይህን እንደወሰነ ግልጽ አይደለም። ውሳኔውም በሰከንድ የተወሰነ ውሳኔ ነው። ሰዓታት እንኳን የወሰደ አይደለም፣ እንኳንስ ቀናት። ስለዚህ እሱም ጭምር ጥያቄ ውስጥ የሚገባ ጉዳይ ነው። ግን አሻግሬ ውሻል ነው እየተደረገ ያለው። እኔ የገበሬ ልጅ ነኝ። ጉሻል የሚባል አለ በእርሻ ስራና ብዙ ጊዜ ሞፈሩና እርፉ በደንብ ሳይገጥም ሲቀር መዋለል ሲያመጣ በእርፉና በሞፈሩ መካከል ሞፈሩ ተበስቶ እርፉ እንዲገባ ይደረጋል አይደል? በዛ መካከል ትንሽ ስንጣሪ እንጨት እንድትሰካ ትደረጋለች። እርፉ ከሞፈሩ ጋር ጥብቅ እንዲል ማለት ነው። እሷ ስንጣሪ እንጨት ውሻል ትባላለች። እና ቀስ በቀስ በደንብ ድግሩ ከሞፈሩ ከእርፉ ከምኑ እየተጣበቀ እያማረ ሲሄድ እርሻው እና የበሬቃው በደንብ እያማረ ሲሄድ ያቺ ስንጣሪ እንጨት ወይም ውሻል አታስፈልግም። በገበሬው እግር ተጭና ትወድቃለች፣ ከጭቃ ጋር ካፈር ጋር ትጣላለች እና ልማም ይባላል። ልማም ትሆናለች ከውሻልነት። አሻግሬም በተመሳሳይ የዚህ የፖለቲካ ቀውስ ሰሞን ውሻል ነው። ይሄ የፖለቲካ ቀውስ ካለፈ በኋላ ግን ለሚሆነው በእግራቸው ነው ታች ረግጠው የሚጥሉት። ስለዚህ ይህንንም ጭምር ከግምት ውስጥ ማስገባት ያስፈልጋል ብዬ አስባለሁ። በተለይ ደግሞ እነሱ አይነት በጣም ኢነርጄቲክ የሆነ ጥሩ ተነሳሽነት ያለው የሚያድግ ገና ወጣት የሆነ በደንብ የሚያድግ ፖለቲከኛ ስብዕናውን አስቀድሞ የፖለቲካ ስብዕናውን መስበር የለበትም ብዬ አስባለሁ እና ከዚህ አኳያ የእሱም መዳረሻ ጭምር ያለጠ ኪሳራ እንዳያመጣ በደንብ መታሰብ ያለበት ይመስለኛል። እሱ ያሳስበኛል። አንድ ሌላው በጣም ክሪቲካል ጉዳይ የኮሎኔል ፋንታሁን ሞሀቤ ጉዳይ ነው። ኮሎኔል ፋንታሁን ሞሀቤ ቀደም ሲል በመረጃ ሳነሳኔም ምን ብያለሁ? እንደውም ጠንከር ያለ የተቃውሞ ሀሳብ ከካፕቴን ማስረሻ ሰጤ በበለጠ ደረጃ እንደውም ጠንከር ያለ ሀሳብ ያቀረቡት እሳቸው ናቸው። ታዲያ እሳቸው ለምን በክፋት አልተፈለጉም? ለምን አልታሰሩም? የሚለውን ጉዳይ ስናይ ስለተወደዱ አይደለም፣ በበጎ ስለታዩ አይደለም። በነገራችን ላይ ፎቶ ላይ ማን ሊያጅቧቸው ምን ተቀምጠው እያየን ነበር።
እሱ አይደለም ቁም ነገሩ፣ እሱ ጀርባ ነው። በወያኔ ላይ ያላቸው አቋም የሚወደድ አይደለም። ይህንን እዚህ አጠገባቸው ያሉ ወንድሞቻቸው እሺ ብለው እንኳን እሳቸውን አክብረው ቢቀበሉ ወያኔ በጭራሽ አይቀበልም። ወያኔ አይቀበልም እንደዚህ ነገር። አሁን ወያኔ 4 ኪሎ 27 ዓመት ሙሉ ኑሮ ያላሳካውን ሀሳብ መቀሌ ተቀምጦ ለማሳካት ነው ጥረት እያደረገ ያለው። ደግሞ እሱም በተወሰነ መልኩ እየተሳካለት ነው። አማራን ወደ ተገንጣይ ጠባብ ብሔርተኝነት ለመውሰድ ጥረት እያደረገ ነው፣ እየተሳካለት ነው ማለት ነው። የአማራን ብሔርተኝነት በሚፈልገው መልኩ እየቃኘው ነው። እንግዲህ የዛሬ 36 34 ዓመታት ገደማ ብአዴን ሲቋቋም በኢህዴን ዘመንም ጭምር ሊያመጣ ያሰበውን የአማራ ብሔርተኝነት ሳይሳካለት የቀረውን አሁን በፋኖ ዘመን ለማሳካት ጥረት እያደረገ ነው። እሱም በተወሰነ መልኩ ስኬታማ እየሆነለት ነው ብዬ አስባለሁ። ስለዚህ አጠገባቸው ያሉ ወንድሞቻቸው እንኳን ቢተዋቸው ወያኔ ስለማይተዋቸው እሳቸው ወጥመድ ውስጥ ገብተዋል። አሁን ታዲያ ወጥመድ ውስጥ ከገቡ ለምን አልተጠቁም ብለን ስናስብ ለዛ የሚያመች ቅድመ ሁኔታ ስላልተሰራ ነው። ማስረሻን ካየን ማስረሻ አስቀድሞ የስብዕና ገደላ ስራዎች ተሰርተዋል። ብዙ ርቀት ተሄዷል። ሲወራም ቆይተዋል። እጅ ሊሰጥ ነው፣ ከአገዛዙ ጋር ነው የሚሰራው፣ ከነዚህ ጋር ይገናኛል፣ እንደዚህ ላይ የሚሉ መረጃዎች በስፋት ሲነሱ ቆይተዋል። አሁን አመች ነው ማስረሻን ለማጥቃት ዲሁማናይዝ ስለተደረገ በደንብ አስቀድሞ ስዕሉ ስለተሳለ ያድርገውም እሱ በጣም ደረቱን ለጥይት አመቻችቶ ነው የሰጣቸው። ምን ያለው ኮሎኔሉን ደግሞ ስናይ ለዚህ ምቹ አይደሉም። ገና የስብዕና ገደላ ስራዎች አልተሰሩም፣ የፕሮፓጋንዳ ስራዎች አልተሰሩባቸውም። እሱ መሰራት አለበት። ሁለተኛ ሁሉን በተመሳሳይ መምታት ከተፈለገ እሳቸውን መምቻ አርጩሜ ከመካከላቸው ነው የሚቀጠፍ፣ ከመካከላቸው ነው የሚመለመል። አርጩሜው ዝም ብሎ ከሌላ ቦታ መጥቶ ማንም ሊመታቸው አይችልም። ልክ ማስረሻን በአሻግሬ ለመምታት እንደተሞከረው ሁሉ እሳቸውንም መምታት የሚሞከረው እዛው ጎናቸው ባሉ ሰዎች ነው። እሱም ጭምር አልተዘጋጀም። ያም እስከሚዘጋጅ ለጊዜው ትንሽ አብረው ይወስዳሉ፣ አብረው ይቆያሉ። ከጊዜ በኋላ ግን እሳቸውም በተመሳሳይ የማስረሻ ዕጣ ፈንታ ይደርሳቸዋል። ቀጥሎ ይሄ ዕጣ ፈንታ አርበኛ እስክንድር ነጋም ላይ መሄድ ይመስለኛል። በጣም የሚያሰጋው የሚያስፈራው እሱም ጭምር ነው። ወደዛ መሄድ ይመስለኛል። ሌሎቹ እንኳን ቢተውት ወያኔ ተው፣ አጠገቡ ያሉት ጓዶቹ፣ ልጆቹ፣ ወንድሞቹ ቢተውት እንኳን ወያኔ እንደው ግድ የለም እናንተን ተቀብያለሁ፣ አብረን እንሰራለን፣ ምንም ችግር የለም፣ ወያኔ ያማልዳል ቢላቸው እንኳን አያምኑትም። እሱን ሳያስወግዱ ስራ መስራት አይችሉም። ስለዚህ የመጨረሻው ታርጌት የሚሆነው እሱ ነው እና ከዚህ በፊትም በተለይ በዚሁ በፋኖ ውስጥ የሚደረገውን በተመለከተ ደርግ በግርማዊ ቀዳማዊ ኃይለ ሥላሴ ላይ እርምጃ በእስክንድር ላይ የተደረገ ነበር ብለናል። እሱ እየገፋ እየመጣ ነው፣ በተግባር እያየነው ነው። አሁን በነገራችን ላይ ጃንሆይ የነቁት በደንብ ደርግ ምን አይነት ስራ እየሰራባቸው እንደሆነ፣ የደርግ ወታደሮች ምን አይነት ደባ እየፈጸሙባቸው እንደሆነ ማወቅ ማስተዋል የጀመሩት የልጅ ልጃቸው የወቅቱ የባህር ኃይል ዋና አዛዥ የነበሩት ሪር አድሚራል እስክንድር ደስታ ሲታሰሩ ነው። የመጀመሪያውን አክሊሉ ነምን በጣም ማስተር ማይንድ የሚባሉት ሁሉ ሲታሰሩ ብዙም አልገባቸውም ነበር፣ ልብ አላሉም ነበር። በደንብ መከራው ወደ እሳቸው እየገሰገሰ መሆኑን ያወቁት ከእስክንድር ደስታ መታሰር በኋላ ነበር። አሁን የማስረሻ በዚህ ሁኔታ መሄድ ምናልባትም ለእስክንድርም አንድ ደወል ይመስለኛል። እንግዲህ ምናልባት በበጎ በቅንነት በምን ካየው እሱ አላውቅም፣ ግን ወደፊት ነገሮች የበለጠ እየሰፉ እየገፉ ሲመጡ ደግሞ በተግባር የምናያቸው ይሆናል። ስለዚህ እንደዚህ አይነት ሁኔታዎች ናቸው ያሉት። በመጨረሻ ድርጅታዊ እንቅስቃሴዎችን ካየን መግቢያ ላይ እንዳልኩት አሁንም አፋብኃ ትንሽ እየገነነ ይወጣል። ለጊዜው አፋሕድ ሙሉ በሙሉ ይከስማል፣ ይጠፋል። ስለዚህ በኢዲዮሎጂ ደረጃ፣ በምን ደረጃ፣ በአመለካከት፣ በአስተሳሰብ በመሳሰሉት ደረጃ በጠቅላላ የአፋብኃ ሀሳብ ነው የሚመጣው። የአፋብኃ ሀሳብ መምጣቱ ሳይሆን ትልቁ ክፋቱ በአፋብኃ ተሸፍኖ የሚመጣው ወያኔ መሆኑ ነው። የምንከተለው የአማራ ብሔርተኝነት ነው። ርዕዮተ ዓለማችን የአማራ ብሔርተኝነት ነው። መነሻችንም መዳረሻችንም አማራ ነው። ምን የሚለው ጉዳይ በዋናነት አማራን ጠባብ ብሔርተኛ ለማድረግ ተገንጣይ ለማድረግ ይሄ የአባት ሀገር አማራ ፕሮጀክትን መልሶ ለማስቀጠል እንቅስቃሴ ያደረገ ነው። ይሄ ደግሞ የወያኔ ፕሮጀክት ነው። ስለዚህ ትልቁ ክፋቱ ያ ነው እና መጨረሻው አፋብኃም ጭምር በወያኔ መበላት ነው የሚሆነው። የመበላላት እንቅስቃሴ ነው የሚሆነው። ከዚህ እንቅስቃሴ ሊያተርፉ የሚችሉት ወያኔና የብልጽግና አገዛዝ ናቸው። ብልጽግና በረጅም ርቀት አማራውን በደንብ ማሽመድመድ፣ ማንበርከክ፣ አከርካሪውን መስበር የሚችልበት እድል ያገኛል። የአማራ የትግል እንቅስቃሴ ሁሉ እንዲኮላሽ ይሆንለታል። ወያኔ ደግሞ ለጊዜው በፋኖ ላይ የበላይነትን ወስዳ የፖለቲካ የበላይነቷን፣ ወታደራዊ የበላይነቷን የበለጠ ማረጋገጥ እና አማራን አስመርስቶች መንጠቅ መውሰድ ነው ፍላጎት። መቀሳካለ በራያ በኩል ጀምራለች፣ ነገ በወልቃይትም ትከትላለች፣ በሌሎችም እያለች መሄዷ ማይቀር ነው የሚሆነው። ነገር ግን የአማራ የቁርጥ ቀን ታጋይ የሚባሉትን በተለይ ማስተር ማይንድ የሚባሉትን
ስትራቴጂያዊ እይታ አላቸው የሚባሉትን ይሄ ከመንጋው ከጅምላው አስተሳሰብ ወጣ ባለመልኩ በደንብ ማሰብ የሚችሉትን ማንሰላሰል የሚችሉትን አእምሮ አላቸው የሚባሉትን ሁሉ ታቅፋለች ማለት ነው። ልክ ኢህዴንን በመሰረተችበት ጊዜ ከኢህዴን ውስጥ በደንብ አማራዊ አመለካከት አላቸው የሚባሉትን እነ ሙሉዓለም አበበን አጥፍታ በኋላ እነ ተፈራ ማሞን ይዛ እንደዘለቀችው ሁሉ ማለት ነው። ያ አይነት እንቅስቃሴ አሁንም እየመጣ ነው። ታሪክ ራሱን እየደገመ ነው የሚገኘው። ስለዚህ ይህንን በተመለከተ በቀጣይም በጊዜው በጣም በየጊዜው የሚለዋወጡ ክስተቶች ስላሉ እነሱን እየጨመርን እያጠናከርን ለመሄድ እንሞክራለን። ጀሪ ታሳዝናለህ። እንግዲህ አፈወርቅን ከልብ አመሰግናለሁ። ገና ብዙ ሊባልበት የሚገባ ነገር እንደዚህ ባጭር ፕሮግራም ብቻ የሚበቃ ሳይሆን ምክንያቱም ይሄ ትግል ታጋዮችን አስፈልግ ጀግኖችን አስፈልግ ፈርሶ የሚቀር ሳይሆን በንጹሐን ደም እየታጠበ ያለውን የሚገኘው ተሰባሰበና በዚህ ትግል ውስጥ ተሰብስቦ ደግሞ የሆዳምነት እያስፈጸመ ያለውን አካል ገልጦ አውጥቶ ትግሉ ወደፊት ማስቀጠል ነውና ከማሸነፍ ውጭ አማራጭ የለውም የሚባለው ነው አይደል? አሁንም እሱን ከማድረግ ውጭ ምንም የለም። ቅድም መግቢያችን ላይ የቴዲ ካራማራ ክፍለ ጦር ቃል አቀባይ ጋዜጠኛ ተከታተለ ያደረሰን አሁንም በህዝብ ላይ ድረስ ያለው ሰቆቃ ያደረሰን ድምፁ ስናሰማ ድምፁ አልገባልንም ነበርና ልዩ እንደው ከደረሰልሽ የቴዲ ከበደን እናስቀድምና ሁለት አጫጭር መረጃዎችን ብቻ አድርገን በዚሁ እናጠቃል። በዛሬው ዕለት ግን በ22 ህዳር 22 ጠላት ከቦታው አጠቃላይ ለቆ ወጥቷል እና ብዙ ግፎች በአርሶ አደሮች ላይ ፈጽሞ ሄደው ያው በቀል በሚመስል ስሜት ማንክ አልቀረም፣ ብረት ድስት አልቀረም ይዘው ሄደዋል እና በጣም በሚያሳዝን ሁኔታ ነው። በእጅጉን ያሳዝናል። በቆላድባና ጨዋሂት በኩል ከ13,000 በላይ የሚሆን ሰራዊት ያዘመተው ስርዓቱ እንግዲህ ከተሞችን እንደ ጫንድባ፣ ጨውድባ ሌሎችም አይነት ከተሞችን ተቆጣጥሮ ሰንብቷል። በዛሬው ዕለት በሚያሳዝን ሁኔታ ከሳንኪሳ ተነስተው ወደ ጨዋሂት ይጓዙ የነበሩ በባጃጅ ይጓዙ የነበሩ ተሳፋሪዎችን የጠላት ሚሊሻ 4 ገድሎ 2 አቁስሏል። ትሬቸር ወይም የድንጋይ መፍጫ ተብሎ ከሚገኘው አካባቢ ሰሞኑን እንግዲህ ቤት ለቤት ባደረገው ፍተሻ በከተሞች ባደረገው ፍተሻ ብዙ ገበሬዎች ነፍጣቸውን ተቀምጠዋል። ሌላው ቤት በበርበር ገንዘብ፣ ስልክ ተወስዷል። ሴቶች ተደፍረዋል። ዱላ መደብደብ ደርሷል። የቤት ዕቃ ንብረት ተዘርፏል። ማንካ፣ ብረት ድስት ሳይቀር የመኪና መስፊያ ልብሶች ሳይቀሩ ሶፋዎች ሳይቀሩ የሚችለውን እየወሰደ የማይችለውን እያቃጠለ በጫንድባ በጨውድባ ህዝብ ላይ እንዲሁም በሳንኪሳ ህዝብ ላይ እንዲሁም ሮቢት ስብራ ሮቢት በምትባለው ከተማ ላይም ጠላት እንግዲህ ብዙ ግፎችን ፈጽሟል። 16 ጀምሮ እስከ ዛሬዋ ዕለት ዛሬ ቀን 22 ነውና ይሄ እንግዲህ እየሰማ በየቀኑ በራሱ ወገን ላይ በራሱ እህት ወንድም ላይ እየተፈጸመ ያልታረመ ለልቦና ያሰጠው የባህል ወጣቶች የሚሆን አመራርነት ላይ ተቀመጠ የሚሆን ሌላው እኔ ወትም ያማል